እሺ እንኳን ደህና መጣችሁ። እንግዲህ በየሳምንቱ የምናደርገው የጠበቃ አስክ ዘ ሎየር ፕሮግራማችን ዛሬ እንጀምራለን። ዛሬ ጠበቃ ሳምንት ጋር ነው ጊዜያችን የምናሳልፈው። አፍደን ትንሽ ሎግን አስቸግሮኝ ገብቻለሁ እና ስትገቡ ፕሊዝ ሚውት እያደረጋችሁ ሁሌ እንደምናደርገው ሁለት ጥያቄዎች ብቻ እየጠየቃችሁ መሄድ እንድንችል ጊዜያችንንም ቶሎ እንድንጠቀምበት አመሰግናለሁ። ሳምንት እንኳን ደህና መጣህ። እንደገና ሰዓትህን ጠብቀህ በየሳምንቱ በወር አንዴ የምታገለግለውን ህብረተሰቡን የምትሰርቭ የምታደርግበትን ነገር እግዚአብሔር ይባርክህ፣ እግዚአብሔር ይክፈልህ እላለሁ። ታንኪዩ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ዝም ብዬ ነው የገባሁት። ሌላ ሰው እያወራ ስለነበር ላለመረበሽ ነው። ምንም ችግር የለም። እንኳን ደህና መጣህ። ጉድ ቱ ሲ ዩ ጋይስ። ጥሩ እንግዲህ ፕሮግራማችንን እንጀምራለን። ዛሬ መሐመድ እንግዲህ ሞዴሬትም እያደረገ ይጠብቀናል ማለት ነው፣ ሌሎችንም ኮሜንቶች እያየ። ስለዚህ እንኳን ደህና መጣችሁ። ቀጥታውን ወደ ፕሮግራም እንሄዳለን። ታፕ ሼር እያደረጋችሁ እናንተ ከኛ ጋር ቆዩ፣ ለሌሎችም እንዲዳረስ እንድናደርግ። እንግዲህ በየሳምንቱ የምናደርገው አስክ ዘ ሎየር ፕሮግራም የኢሚግሬሽን ጥያቄዎች ላይ የምናተኩርበት ሰዓት ስለሆነ እንኳን ደህና መጣችሁ። ሁሌ እንደምናደርገው በአክብሮት ሁለት ጥያቄ እየጠየቅን ለሌሎቹ እንዲዳረስ ነው። አሳምን እንግዲህ እንዳልኩት እግዚአብሔር ይባርክህ ለዚህ ሰዓት ስለመጣህ። አንዳንዶቹ ላያውቁህ ስለሚችሉ አሳምን ማን ነው፣ የት አካባቢ ነው ከቨር የምታደርገው የሚል ትንሽ ስላንተ ጠቅሰህልን፣ ከዛ ወደ አዲስ አፕዴቶች ካሉ ሁሉም ሊነካ የሚችል ጀነራል ኢንፎርሜሽን እሱን አድርገን ወደ ጥያቄዎቻቸው ወዲያው እንገባለን። እሺ፣ አመሰግናለሁኝ ወፍታሄ። በወር አንዴ እየመጣ ስለማያችሁ ደስ ይለኛል። እንደ ኮሚኒቲ ሰርቪስም ስለምቆጥረው አይ ቲንክ እንደ አገልግሎት እንደ ሰርቪስም ነው ብዬ ስለማስብ ነው የምመጣው። አመሰግናለሁኝ። ኦፍኮርስ ይህ ነው እኛ ቢዝነስ ነው የምንሰራው፣ ጠበቆች ነን። እሱም እንዳለ ሆኖ ግን ለኮሚኒቲያችን ሰርቪስን መስጠት ያስፈልጋል ብዬ ነው የምመጣው። አሳምን እባላለሁኝ። የኢሚግሬሽን ጠበቃ ነኝ። ኒውዮርክ ስቴት ላይሰንስ ከሆንኩኝ 11 ዓመት አልፎኛል። አሁን ቲንክ በቅርብ ደግሞ ሜሪላንድ ውስጥ ያለው ላይሰንስ ይሆናል። አይ ቲንክ ዲሴምበር 17 ሌላ ሹመት አለኝ። እግዚአብሔር ይመስገን፣ ጌታን አመሰግናለሁ ስለሚሆነው ነገር ሁሉ። ዞሮ በ50ዎቹም ስቴት ኢሚግሬሽን ጉዳዮችን በሚመለከት እሱን እንሰራለን። በጣም በአብዛኛው አሁን ኬዞች ያሉት ዲኤምቪ ኤሪያ፣ ይሄ አይ ቲንክ ቨርጂኒያ፣ ሜሪላንድ፣ ዋሽንግተን ዲሲ፣ ዴልዌር፣ ፔንስልቬኒያ፣ ኒውዮርክ፣ ኒው ጀርዚ፣ ማሳቹሴትስ፣ ከነቲከት አካባቢ ኢስት ኮስቱ ላይ በጣም አተኩራለሁኝ። ግን ዌስት ኮስትም ብዙ ክላንቶች አሉኝ። እንደው ከብዛት አንጻር ከተባለ ነው። ከአብዛኞቹ ስቴቶች ክላንቶች አሉኝ፣ እንሰራለን። ግዴታ ኢንፐርሰን መገናኘት አይጠበቅብንም። ሁሉም ነገር ኦንላይን እንጨርሳለን። መገናኘትም በሚያስፈልግበት ጊዜ እንገናኛለን። ዞሮ የኢሚግሬሽን ጉዳዮችን ነው በአብዛኛው እየሰራን ያለ ነው። ኒውዮርክ ስቴት ውስጥ ላይሰንስ ስለሆንኩ ኒውዮርክ ስቴት ውስጥ ያሉ ሁሉንም ነገሮች መስራት እንችላለን። ሜሪላንድም ውስጥ ዲሴምበር በኋላ ሌሎች ከኢሚግሬሽን ውጭ ያሉ ነገሮች እንይዛለን ብለን ነው የምናስበው። ይሄ ነው ራሴን ለማስተዋወቅ የምፈልገው። ቴንክ ዩ። እንግዲህ ሁሌ እንግዲህ መቼም ሁሉም አፕቱዴት ባይሆንም አንዳንድ አዳዲስ ኢንፎርሜሽኖች በየጊዜው ይወጣሉ። ኮመን ብለን ለሌላውን ሊያስፈራ የሚችል አይ ቲንክ አብዛኛውን ጥያቄ ወደ እኔ የመጣው ብዙ ጊዜ አልተነኩም ሴኪርድ ናቸው ብለን የምናስባቸው የግሪን ካርድ ሆልደሮች ብዙ ለውጥ እየመጣ ነው ተብሏል እና ጀስት ኢን ጀነራል እዚህ ላይ ልትለን የምትችለው ለሰውም ለሁሉም ሊጠቅም ይችላል። አንተን ኦፍኮርስ ቤትህ ስለሆነ አንተን የምትወስነው አካሄዱን፣ ግን ትንሽ ሰው በዛ ሲል የበለጠ ነገሮችን ብናነሳ ይቻላል። አሁን በጥያቄዎች እሱም ብዬ ነው። ሞሐመድ ወደ አንተ ልምጣና ሞሐመድ ዛሬ እንዲያውም ያግዘናል ከጥያቄዎችን ከማንበብ ጋር። ያንተን ጥያቄ ተቀብለን ከዛ አዲስ፣ አብዱ፣ ሊዮ፣ ዲኤም፣ ክርስቲ፣ ቢ እያልን እንሄዳለን። ሰው ሰብሰብ ሲል ደግሞ ጀነራል አፕዴቶችን እናደርጋለን። እንዲያውም አይ ላይክ ዳት አይዲያ ዳትስ ጉድ። ሶ መሐመድ ካንተ ጀምር። ላግዝ እህቴን ላስቀድማት እኔ በማለት። እሺ አዲስ ወደ አንቺ እንምጣ። ሄዳችን
አዲስ ይሰማሻል? ኦኬ አዲስ እስከምትመጣ አብዱ ፕሮፋይላችሁን ስትጫኑትና ሚዩቱን ነው። ኦኬ አምባ አዲስ ተመልሳለች። ከዛ አብዱ ወደ አንተ እመጣለሁ። ይቅርታ ቀጥይ አዲስ። እሺ በጣም ነው የማመሰግነው። የኔ ጥያቄ ቤተሰቦቼን ወደዚህ ለማምጣት ፕሮሰስ አድርጌ ነበር እና ናሽናል ቪዛ ሴንተር የኢንተርቪው ቀን እናሳውቅሻለን ካሉኝ 2 ዓመት አለፈው which is አሜሪካ ኤምባሲ ሄደው ኢንተርቪው እንዲያደርጉ እናትና አባቴ ማለት እና በዚህ ጉዳይ ጠበቃ ማናግሬ ነበረ። አንድ 60 ቀን ጠብቂና ሜቢ በሌላ መንገድ እንሄዳለን አለኝ ማለት ነው። እና ላይክ ወረፋ በዝቶባቸው ነው ምናምን ነው ያለኝ። እርግጠኛ አይደለሁም። እና ይሄ ነበረ የኔ አዲስ ጥያቄሽን ከጨረሽ አላውቅም። አሁን ባለው ሁኔታ ነኝ በእኔ የህግ ቢሮ ኤክስፔሪየንስ ውስጥ ናሽናል ቪዛ ሴንተር ላይ ዶክመንታሪ ኳሊፋይድ ከተባለ በኋላ ቢያንስ 2 ዓመት ይቆያል። ባለፈው ለምሳሌ ከዚህ በፊት ባለፉት 2 ሳምንት ለኢንተርቪው የገቡ ክላይንቶቼ ዶክመንታሪ ኳሊፋይድ የሆኑት ሴፕቴምበር 2023 ያስገባናቸው ናቸው። አሁን ኖቬምበር 2025 2 ዓመት ከ2 ወር አካባቢ ማለት ነው። 2 years አካባቢ ከሆነ በቅርቡ እናትና አባትሽን ነው የምታመጪው ብዬ ነው የማስበው። በቅርቡ አይ ቲንክ ለኢንተርቪው ይጠራሉ የሚል እምነት አለኝ። ግን ምንድነው ከኤክስፒሪየንስ አንጻር አሁን እናትና አባትን ለማምጣት ወይ ሚስትን ለማምጣት ወር ፊያንሴ ትንሽ ይለያል። እናትና አባት ሚስት ልጆችን ለማምጣት አሁን በኔ ኤክስፒሪየንስ ከ2 እስከ 4 ዓመት እየፈጀ ነው። ምክንያቱም ዩኤስሲአይኤስ ይሄድና ዓመት ከምናምን ይቆያል። አፕሩቭድ ከሆነ በኋላ ናሽናል ቪዛ ሴንተር ይሄዳል። ናሽናል ቪዛ ሴንተር ዶክመንቶችን አስገብተን ዶክመንታሪ ኳሊፋይድ ከሆነ በኋላ ለተራ ይጠብቃል ኢንተርቪው። አትሊስት 2 years ጠብቀዋል ክላይንቶች። አሁን በቅርብ የመጡት 3-4 ክላይንቶች አይ ቲንክ ኦክቶበር 23 ነው የገቡት አራቱ። 2 ዓመት ከ2 ወር አካባቢ ነው ያለው እና ዘግይቷል ልል አልችልም። በዛ ካታጎሪ ውስጥ ነው ያለሽው። ግን በቅርብ ግን አይ ቲንክ በቅርብ within the next ከ2 እስከ 3 ወር ውስጥ ግን ይጠራሉ የሚል እምነት አለኝ። ከሄደ ከ6 ወር አይበልጥም። ግን ምንድነው ኢሜይላችሁን ቼክ አድርጉ፣ ሚስ እንዳታደርጉት። እሱ ነው ልሽ የምችለው። አዲስ ተመልሶልሻል ብዬ አስባለሁ። ሚውትድ ነሽ። ምናልባት ሌላ ለአዲስ መጨመር የምፈልገው ነገር ምንድነው ኤክስፔዳይት ማስደረግ ይቻል ይሆናል ኢንተርቪው። ግን ኤክስፔዳይት ለማስደረግ በጣም ኮዞቹ አስቸጋሪዎች ናቸው። ላይክ በሰውና በህይወትና በሞት መካከል ቢሆን ሰው እዚህ ሀገር የሆነ ትልቅ ችግር የሚደርስ ቢሆን ኤክስትሪም ኢኮኖሚክ ሃርድሺፕ የሚመጣ ምናምን ካልሆነ በስተቀር ኤክስፔዳይት ብትጠይቂ ማያዩትም። አሁን ብዙ ክላይንቶች የሚሉኝ ኦኬ አማራ ክልል ውስጥ ጦርነት አለ፣ ስለዚህ ጦርነቱን መሰረት አድርገው ልጄ እዚህ ናት፣ ባለቤቴ እዚህ ነው ምናምን እና ኤክስፔዳይት አስደርግልኝ ይላሉ። አስቸጋሪ እንትን ኤሪያ እንደሆነ ይገባኝ። ከትግራይም ከኦሮሚያም እንደዛ የሚሉኝ አሉ። ግን ያንን የምንል ከሆነ አማራ ክልል ውስጥ አፕላይ ያደረጉት ሰዎች ስንት ናቸው በአጠቃላይ ብለሽ ብታስቢ ለሁሉም ኤክስፔዳይትድ የሆነ ፕሮሰስ አይሰጡም እና በጣም ኤክሰፕሽናሊ ነው ግራንት የሚያደርጉት። እና ሌላ የሆነ ጠበቃ ወይም ደግሞ ሌላ ሰው አፋጥንልሻለሁ ምናምን ብሎ የሚነግርሽ ከሆነ በእኔ እምነት ለውጥ ያመጣል ብዬ አልገምትም። ያን አንደርስታንድ እንድታደርጊ ይፈልጋለሁ። ግን ኦልሞስት ደርሰሻል አንቺ። አሁን within the next ከ3 እስከ 6 ወር ውስጥ ባለው እኔ ይጠራሉ ብዬ ነው ማምነው። የሚያሳስብሽም ነገር ያኔ ይቀራል ብዬ አስባለሁ። ግን ሚስ እንዳታደርጊ ኢሜይላችሁን በደንብ ተከታተሉ። ጥሩ አዲስ እዚህ ላይ ለመጨመር ነው ተናግረው ይሆናል። ይሄ ለአባትና እናት ሲሆን ነው ወይስ ጥያቄው ተመሳሳይ ሚስት ለባል አፕላይ አድርጋ እሱ ነው? ሁለት ነገር ኦልሞስት ተመሳሳይ ነው።
እህትና ወንድሞች ወይም ልጆች ከሆኑ ከ21 ዓመት በላይ ከሆኑ እነሱ ፕራዮሪቲ ካታጎሪ ውስጥ ፈርስት ፕሪፈረንስ ስላልሆኑ የእነሱ 10 ዓመት ምናምን ሊወስድ ይችላል። ከ21 ዓመት በላይ የሆኑ ሲብሊንግስ ምናምን ግን አባት እናት ባል ሚስት ልጅ ምናምን ግን ኦልሞስት ተመሳሳይ ነው እዛው አካባቢ። ተመሳሳይ ከእሱ ጋር የመጣው ጥያቄ ሚስት እዚህ ነች፣ ባል ዱባይ ለስራ ዱባይ ነው ያለው እና አዲስ ህግ ይወጣል በሀገር ውስጥ ወደ ኢትዮጵያ መመለስ አለበት ወይስ መጨረሻ? ኢሚግራንት ቪዛን በሚመለከት የስ ኢሚግራንት ቪዛ ምንድን ነው? ኢሚግራንት ቪዛ ይሄ ዝም ብሎ ለቪዚት ለምናምን ኢን ፕሪንሲፕል ናሽናል ቪዛ ምንድን ነው? በትራምፕ አድሚኒስትሬሽን የወጣ ፖሊሲ አይዘር የሚኖሩበት ሀገር ሬሲደንስ ኦር የተወለዱበት ሀገር ነው መጠየቅ ያለባቸው የሚል ህግ ወጥቷል። ትንሽ ኖይዝ አለ፣ የማን እንደሆነ አላውቅም። እኔ ነው ኦኬ ኦልራይት። ሶ የነን ኢሚግራንት ቪዛን በሚመለከት ከዚህ በፊት የነበረው ኤክስፒሪየንስ እዚህም ላይ እንዳንድ ነጥብ አነሳዋለሁ ብዬ ያሰብኩት የነበረው ከኢትዮጵያ ሄደው አውሮፓ ውስጥ እየኖሩ ወይም ሌላ ሀገር አረብ ሀገር እየኖሩ ብዙ ጊዜ ቪዛ ጠይቀው እዚህ ሀገር የመጡ ሰዎች አሉ። አሁን ግን በትራምፕ ዘመን ግን እያሉ ያሉት ምንድን ነው? ስፔሻሊ ነን ኢሚግራንት ቪዛ ቴምፖራሪ እንደዚህ ደርሶ ለምን ቢ1 ቢ2 የተለያየ ቪዛ አይነቶችን አይዘር በሚኖሩበት ሀገር ሬሲደንስን ስታብሊሽ ማድረግ አለባቸው ኦር ደግሞ በተወለዱበት ሀገር ተመልሰው ማድረግ አለባቸው ነው። የባልና የሚስት ጉዳይን በሚመለከት ግን I-130 ጉዳይን በሚመለከት ግን መጀመሪያውን I-130 ሲሞላ በየትኛው የአሜሪካ ኤምባሲ በኩል ነው ኢንተርቪው የተደረገው ወይም ደግሞ ፎርሙ የተሞላው የሚለውም እንትን ይላል። የትኛው ኤምባሲ? እዚህ አንዳንድ ክላይንቶች ከዱባይ የመጡ እንዳሉ አስታውሳለሁ ከዚህ በፊት። በአብዛኛው ግን ከኢትዮጵያ ነው የሚመጡት። አሁን በቅርብ ደግሞ የማየው የኢምፕሎይመንት ቪዛ በተለይ የቀሳውስትን ጉዳይ በሚመለከት I-360 ምናምን የሚባለውን ጉዳይ በሚመለከት የማየው ለምሳሌ አስታውሳለሁ ቄሱ አይ ቲንክ ካታር ነበሩ። በዱባይ ነበር ፕሮሰስ ያደረግነው፣ ኢንተርቪው እየጠበቅን ነው። ነገር ግን ከናሽናል ቪዛ ሴንተር ደብዳቤ ደረሰን፣ በሀገራችሁ የማታደርጉበት ምክንያት ምንድን ነው የሚል አይነት እንትን ደርሶናል። እና እስካሁን ባለው ሁኔታ ካልኩሌት እያደረግን ነበር እንትን የምለው ኢትዮጵያ ውስጥ የነበረው የቪዛ አሰጣጥ በጣም ስትሪክት ነበረ። ሁለት በጣም ብዙ ጊዜ አፖይንትመንት ይጠይቅ ነበር። አውሮፓ የሚኖር አንድ ወይም ደግሞ አውሮፓ ያለ ሰው ግን ምናልባትም በ2 ሳምንትም በ3 ሳምንትም የአሜሪካ ኤምባሲ ለቪዛ ኢንተርቪው መቅረብ የሚችል ከሆነ እንደዛ እናደርግ ነበር፣ አድቫይዝ እናደርግ ነበረ። አሁን እሱ ሁሉ ተገለባብጧል ነው የምለው። ዱባይ ያለው በየትን መጀመሪያ የገባው I-130 በየት ነው የገባው? በዱባይ በኩል ነው ወይ ኢንተርቪው ይደረጋል የተባለው የሚለው ዱባይ ነበር የሚሰራው ቆይቷል ዱባይ ሲኖር። ስለዚህ ስራውም እዛው ነው ያለው እና ሲገናኙ አፕሊኬሽኑም ሲያስገቡት ከመጀመሪያው ያለው አድራሻ በሙሉ በዱባይ ነው። ስለዚህ በዱባይ ሊመጣለት ይችላል። ግን አይሆንም ምናምን የሚባልም ከሆነ ከናሽናል ቪዛ ሴንተር ኢሜይል ወር ደብዳቤ ያገኛሉ። ከዱባይ ወደ ኢትዮጵያ መሄድ ከፈለጉም ታውቃለህ ሪሎኬሽን ሪኩዌስት ማድረግ ይቻላል፣ ሪሎኬት ማስደረግ ይቻላል። ብዙ ጊዜ ለምሳሌ ኢትዮጵያ ውስጥ የነበሩ በኢትዮጵያ ፕሮሰስ የተደረገላቸው ልጆች ካናዳ ሄዳሉ፣ በሪፊውጂ ስታተስ ምናምን ሄዳሉ ለኢንተርቪው። ኢትዮጵያ ነው የተላከው። ስለዚህ ካናዳ ሆነው ፕሮሰስ እናደርግላቸውን ሪሎኬት አድርጉልን ብለን አፕሊኬሽን አለው። እሱም የራሱን የቻለ አፕሊኬሽን አሉና ያደርጋሉ። ኢን ፕሪንሲፕል ብዙ ጊዜ ትንሽ ሪላክታንት ናቸው የአሜሪካ ኤምባሲዎች፣ ከአንድ ወደ አንድ ስራ ይበዛባቸዋል አይ ቲንክ። ግን አሁን ግን አይ ቲንክ ግራንት ያደርጉናል ሪሎኬሽን ሪኩዌስቱ። በዛ በኩል መሄድ ይቻላል ነው። ጥሩ። አንዳንድ ደብዳቤዎች ኢሜይሎች እየመጡ ነበርና እዚህ ላይ ለመዝጋት ያህል ሙቭ ማድረግ ስላለ ከዚህ ሆነ ከዱባይ ሆነ ማድረግ ስለማትችል በዚህ ሰዓት ከደወልክልንና ከጻፍክልን ብለው ልከዋልና አይቶት ስካም አይ ዶንት ቲንክ ዴይ ገና ዱ ዳት በሚለው መንገድ እንግዲህ እሱን እርግጠኛ ሆነን ቁጭ ብዬ ደብዳቤው ምናምን አይቼ መርምሬ ነው እሱን መወስነው። እስካም ሊሆንም ይችላል ላይሆንም ይችላል። አሁን ባለው ሁኔታ ይሄ ነው ማለት አልችልም። ግን ሰው የሚጠራጠር ከሆነ ለናሽናል ቪዛ ሴንተር ኢሜይል ማድረግ ይቻላል። ኢንኳሪ ያለ ፐብሊክ ኢንኳሪ ያለ በዛ መልኩ መሄድ ይቻላል።
ግን ለእኛ ደውሉልን ምናምን የሚል ከሆነ ግን ትልቅ ጥያቄ። ናሽናል ቪዛ ሴንተር አንደኛ ስልክ የለም። ብዙ ጊዜ በኢሜይል ነው፣ በፐብሊክ ኢንኳሪ ነው እንትን የሚሉት አይደለም። ለሁሉም ክላይንት እና ለጠበቆች እንኳን ስልክ የለም። ያ ነው የሚያስቸግረን። እኔም እንደሱ ነበር ያልኩት። ቴንኪው አብዱ። አዲስ ጨርሰሻል ብዬ አስባለሁ። ዩዥዋሊ 2 ጥያቄ ስለምንሰጥ እድሉን እንዳልዘጋብሽ። ቴንኪው፣ አመሰግናለሁ። እሺ ቴንኪው እህታችን። እሺ አብዱ ቀጥል። እሺ እንዴት ናችሁ? ሰላም አመሻችሁ። ሰላም። ቴንኪው ለሰጣችሁኝ እድል። እኔ ጥያቄ እንኳን ቀለል ያለ ነው። አሁን ሲቲዝንሺፕ አፕላይ ለማድረግ አሁን ባለው ሁኔታ እንደምንሰማው ያው በጣም ከብዷል ምናምን ይባላል እና ስቲል አሁን ላይ አፕላይ ማድረግ ይሻላል ወይስ ትራምፕ እስከሚለቅ መጠበቅ? ዌል ይሄ ጥያቄ ፕራይቬትሊ ብናወራው ነው። ምክንያቱም ብዙ የምጠይቅህ ጥያቄ አለኝ። እዚህ ሀገር እንዴት መጣህ? ግሪን ካርድ ለስንት ጊዜ ያስከው? በምን አይነት መንገድ ያስከው? ላለፉት ምናምን ዓመታት ያክል የተለያዩ ወንጀሎች ነበሩ ብሆይ? ከፖሊስ ጋር ግንኙነት አለ ወይ ምናምን? ይሄን አሁን እዚህ ላይ እንድትመልስልኝ አልፈልግም። ኢትስ ቱ ፕራይቬት አይደል? የኮንፊደንሻሊቲ ኢሹ ያስነሳል። እኔ ጋር ደውለህ ኮንሰልቴሽን እንድትከፍል ብቻ አይደለም ይሄን የምነግርህ። ኢትስ ናት ጉድ ፎር ዩ እንትን ግን ጀነራሊ የሲቲዝንሺፕ አፕሊኬሽን አሁን ይቀበላሉ ወይ? በደንብ ይቀበላሉ። ግራንት ያደርጋሉ ወይ? በደንብ ነው ግራንት የሚያደርጉ። ምንም ጥርጥር የለውም። እሱ ብዙዎቹ ክላይንቶቻችን ግራንት እንዳውም ይፈጥናል። ሆነስትሊ የኔ ኤክስፔሪየንስ እሱ ነው። ግን ጀነራል ሰዎች ኮምፕሊኬትድ የሆነ የኢሚግሬሽን ሂስትሪ ያላቸው ሰዎች አዚስ ታይም ጠበቃ ካናገሩ በኋላ ቢወስኑ ይሻላል የሚል ሀሳብ አለ። ምክንያቱም ሲቲዝንሺፕ እናገኛለን ሲባል ግሪን ካርዳቸውን እየተወሰደባቸው ወደ ዲፖርቴሽን የገቡ ሰዎች እኔ አውቃለሁ። እሱን አንደርስታንድ አለ። ሁለተኛ ስትራቴጂም ይጠይቃል። ለምሳሌ አንዱ እንዳውም አሁን እንደዚህ ሲጠየቅም እያነሳሁት ሊሄድ ይችላለሁ። ለምሳሌ ከዚህ በፊት ከ10 ጥያቄ 6 ነበር የሚመለሰው። አሁን ከ20 ጥያቄ 12 ሆነዋል። ከዚህ በፊት 120 ጥያቄ ነበር ያለው። አይ ቲንክ 100 መሰለ ጥያቄ የነበረው 128 ጥያቄ ሆነዋል። ከዚህ በፊት አንድ ሰው ሲቲዝን ሊሆን የሚችለው 3 ዓመት በጋብቻ ከሆነ 3 ዓመት አሜሪካዊ ሚስት ካለችው ወይም ደግሞ 5 ዓመት ግሪን ካርዱን ከያዘ እና ጉድ ሞራል ካራክተር ካለው ጥሩ ሰው ከሆነ ወንጀል ካልሰራ ብቻ ለሲቲዝንሺፕ ኦልሞስት ጋረንቲድ ነበር እና ጥያቄዎችን የሚመልስ አብዛኛው የኛ ሀበሻ በዚህ አይታማም። ምንም ቢሆን የተሰባበረ እንግሊዝኛም ቢናገር በደንብ እንትን ብለው ኮንፊደንት ሆነው ገብተው የሚወጡ ሰዎች አሉ። I'm very proud of that። ነገር ግን አሁን ግን ከሌ ጥሩ ሰው ነው ከመባል በላይ ነው እየጠየቁ ያሉት። እኔ ለምሳሌ በአሜሪካ አሳምን ወንጀል ሰርቷል ወይስ አልሰራም? ለ5 ዓመት ግሪን ካርዱ አለው ወይ? ወይም ደግሞ አሜሪካ ገብቶ ከሆነ ለ3 ዓመት አለው ወይ ነው። ታክሱን ከፍሏል አልከፈለም? ኦኬ ታክስ ኢንስቶልመንት ካለበት ምናልባት ፔመንት አሬንጅመንት ገብቷል አልገባም? ብዙ ሌላ ብዙ የሚያከራክር ነገር አልነበር። አሁን ከዛ በተጨማሪ እንዳልኩት አንደኛ ጥያቄዎች በስተዋል። ፕሮሲጀሩ ስነስርዓቱ ኮምፕሊኬትድ ሆኗል ወይም ኮምፕሌክስ ሆኗል። ከዛ በተጨማሪ ከጥሩ ሰውነት በተጨማሪ ለአሜሪካ ኮሚኒቲ ለአሜሪካ ህዝብ ምን አድርጓል? ምን ኮንትሪቢዩት አድርጓል? መስሪያ ቤት ውስጥ ምን ኮንትሪቢዩት አድርጓል? ልጆቹን በጥሩ ሪስፖንሲብል እያሳደገ ነው ወይ? አሜሪካ አካባቢ እሱ አካባቢ የሚኖርበት ያለ ኮሚኒቲ ውስጥ ለምሳሌ ላይብረሪ ውስጥ ቮለንቲር ያደርጋል ወይ? አይነት ነገር እኮ ነው እየሆነ ኮንትሪቢዩሽን ከአሜሪካ ህዝብ ጋር ኢንቴግሬት አድርጓል ወይ? ይህ ነው አሜሪካኖች ወይም ደግሞ የአይዲያ ኦፍ ኢሚግሬሽን ሎው ኢንቴግሬሽንን ፕሪዚዩም ያደርጋል። ሰዎች ወደዚህ ሀገር ሲመጡ ከኮሚኒቲው ጋር አብረው ኢንቴግሬት አድርገው እንዲኖሩ ነው የሚፈለገው እንጂ የሆነ ቦታ ላይ ኮርነር ላይ ቁጭ ብለን ወይም ቁጭ ብዬ እንድኖር አይደለም የሚፈልገው ሰው። እነዚህ ሁሉ ነገሮች አሉ። ከዛ በተጨማሪ ጎረቤት እናናግራለን ይላሉ። ከመስሪያ ቤት ደብዳቤ አምጡ ሊባል ይችላል። ሌሎች ነገሮች እንደውም አሁን ደግሞ በቅርብ የሰማሁት ኢቭን ሲቲዝንሺፕ አፕላይ ያደረጉ ሰዎች
ኦፊሰሮቹ ቤታቸው ድረስ እየመጡ እንደሆነም ሰምቻለሁ። ራይት ሶ ምን ማለት ነው? አሁን አብዱ ራስህ ትገመግመዋለህ የራስህን ኬዝ። እኔ ጋር ፕራይቬትሊ ማውራት ካልፈለግ እስካሁን ካወራኋቸው ነገሮች እኔ ሊይዘኝ የሚችለው ነገር ምንድን ነው? ምንም ችግር የሌለበት ሰው ምንም መፍራት አያስፈልግም። ምንም በቃ ምንም ስኬር የሚያደርግ ነገር የለም። ራይት ህጉን ተከትሎ አፕላይ ለሚያደርግ ሰው ሁልጊዜ እናገራለሁ፣ ጠበቃ አስፈልጋለሁ። እዚህ ፕሮግራምም ላይ ብዙ ጊዜ ተናግሬያለሁ። ኢትስ ቬሪ ኢምፖርታንት፣ ጠበቃ መያዝ አስፈላጊ ነው። ሰዎች ፎርም መሙላት ብቻ የሚመስላቸው ሰዎች ከዚህ በፊት በጣም ብዙ ህዝብ እንደዛ ያስብ ነበር። አሁን እንደዛ ያስባል። አይ ቲንክ አዌርነስ እየፈጠርን ይመስለኛል። እንደ የፍትህም እየፈጠሩ ይመስለኛል። ሌሎች ጠበቆችም በዚህ ላይ ትልቅ አስተዋጽኦ አላቸው። ራይት ሶ ኢትስ ናት አባውት ፊሊንግ አውት ዘ ፎርም። ስትራቴጃይዝ ማድረግ ያስፈልጋል። ክላይንትን ለኢንተርቪው ማዘጋጀት ያስፈልጋል። ዶክመንቶችን ምን አይነት ዶክመንቶች ያስፈልጋሉ የሚለውን ያስፈልጋል። ለምሳሌ እኔ ጋር ክላይንት የሆነ ከገባ ኦፊሰሩ ሚስትሪት የሚያደርግ ከሆነ ላስቆመው እችላለሁ። ሱፐርቫይዘርን ላናግር እችላለሁ። ሌላው ኦፊሰር እንትን ላስብል እችላለሁ፣ ላስቀይር እችላለሁ። that's my right። ሶ እነዚህ ነገሮች አሉ፣ ፕሮቴክሽኖች አሉ። ያን ነው ልልህ የምችለው። ጀነራሊ ሲቲዝንሺፕ ጉዳይን በሚመለከት ይሄ ነው ያለው። ኦኬ ቴንክ ዩ በጣም አመሰግናለሁ። ቴንክ ዩ ሊዮ ቀጥል። ኦኬ ታንክ ዩ። እንዴት አመሻችሁ? ለተሰጠኝ እድል አመሰግናለሁ። አይ ቲንክ ቀደም ብሎ ከተመለሰ በጣም ይቀራረባል። የፋሚሊ ፒቲሽን I-730 ሞልቼ ነበረ። USCIS አፕሩቭ አድርገውታል እና ወደ ናሽናል ቪዛ ሴንተር እንልከዋለን፣ አፕሮች ያደርጉሃል ይላል። ላስት መንዝ ነበር እንደዛ ያላኩልኝ። ምን ያህል መጠበቅ አለብኝ ወይ የሆነ ፎሎ አፕ ኢን ዘ ሚድል ካለ ምን ማድረግ እንዳለብኝ? ብዙ ጊዜ 60 ቀን ይላሉ። 60 days within 60 days ምንም ማታገኝ ከሆነ ኮንታክት ማድረግ ትችላለህ ናሽናል ቪዛ ሴንተር። ለምሳሌ በቅርብ ያጋጠመኝ ነገር ምንድን ነው? አንተ አሳይለም I'm assuming asylum granted ሆነሃል። ለ730 አፕላይ አድርገሃል፣ አፕሩቭድ ሆኗል። ኮንግራቹሌሽንስ twice and እንኳን አሳይለም ያገኘ 2 ለልጆችም አፕሩቭድ መሆን። so ናሽናል ቪዛ ሴንተር እስከ 60 days ይላሉ፣ ግን 8 out of 10 times ግን 60 ቀን አይቆዩም። የኔ ኤክስፒሪየንስ የሚያሳይ 2 ሳምንት 3 ሳምንት። አንዳንድ ጊዜ ግን ከ60 ቀንም አልፈው በመከራ በትግል በቅርብ ለምሳሌ ፊያንሲዋን ለማምጣት በዩኤስሲአይኤስ አፕሩቭድ ሆነች። ከዛ በኋላ ወደ ናሽናል ቪዛ ሴንተር ሄደ ተባለ። በ3 ወር ለ4 ወር ሊመጣ አልቻለም። የፊያንሲ ቪዛ ደግሞ ስታቸዋል በ4 ወር ውስጥ ለኢንተርቪው መቅረብ አለበት የሚል ነገር አለው። እሱ ከኮቪድ በኋላ ትንሽ ኮምፕሊኬትድ ሆኗል። እዛ ላይ በጣም ዲፕ የሆነ የህግ አናሊሲስ ውስጥ መግባት አልፈልግም። ስለዚህ እንትን ዩኤስሲአይኤስን ስንጠይቃቸው ወደ ናሽናል ቪዛ ሴንተር ተልኳል አሉ። ናሽናል ቪዛ ሴንተር ስንጠይቅ ወደ ስቴት ዲፓርትመንት ተልኳል አሉ። what the hell are you talking about? Okay so እንደዛ። ስለዚህ በተደጋጋሚ ለአሜሪካ ኤምባሲ ጻፍን፣ ለዩኤስሲአይኤስ እንደገና ደብዳቤ ጻፍን፣ ለናሽናል ቪዛ ሴንተር። ናሽናል ቪዛ ሴንተር ኦፊሰር አገኘ ነው እዚኛ ጋር ያለው። 60 ቀን ጠብቀህ እንትን ማይል ከሆነ ናሽናል ቪዛ ሴንተር ኮንታክት ማድረግ ጥሩ። ቬሪ ፕላስ ፐብሊክ ኢንኳሪም አለ፣ በዛ በኩልም ማድረግ ትችላለህ። ኦኬ ታንክ ዩ ሶ ማች። 2 ወር እንኳን አልሞላም፣ ግን 1 ወር አካባቢ ሊሆን አይ ቲንክ ዩ ሃቭ ታይም። ግን ብዙ ከዛ እንደዛም ደግሞ አንዳንድ ጊዜ በአብዛኛው አይቆይም እንደዛ። ግን አዚስ ታይም አሁን ብትጠይቃቸው እንትን ይለዋል ጠብቅ ምናምን ነው። ስለ 60 ቀኑን ጠብቀህ ኮንታክት ማድረግ ይሻላል ባይ ነኝ። that's good thank you። ሁለተኛ ጥያቄ ልጨምር። ግሪን ካርድ በአሳይለም ከሆነ አፕላይ የተደረገ ኢንተርቪው ምን ያህል አቨሬጅ ኢንተርቪው ይጠራል የሚል ነገር? well አሁን ፕሮሰስ እየተደረገ እንዳልሆነ ነው የማውቀው። አፕላይ ማድረግ ትችላለህ።
ግን እንደዚህ ዩኒፎርምሊ ግን በአሳይለም ቤዝድ የሆነ ግሪን ካርድ ፕሮሰስ ግን ዩኒፎርምሊ እየተሰራ ነው የሚል እምነት የለኝም። እኔ ኤክስፒሪየንሴ እንደዛ ነው። አፕላይ ማድረግ ይቻላል፣ ለጊዜው እናያለን የሚል ነገር ነው ያየሁት። ፕሮባብሊ ብዙ አፕላይ አድርገናል ባለፉት ይሄ ፖሊሲ ከወጣ በኋላ ምናልባትም 20 ኬዞች የሚሆኑ ግን እስካሁን በአብዛኛው የተደረጉት ለፊንገር ፕሪንት ብቻ ፊንገር ፕሪንት ስጡ፣ ግማሾቻቸውን ደግሞ ፊንገር ፕሪንታችሁ ዳታቤዝ ውስጥ አለ አንፈልግ ምናምን ከማለት ውጭ ከዛ ውጭ የሚንቀሳቀስ ነገር አላየሁም። ከኔ ኦፊስ አንጻር ያለኝ ኤክስፒሪየንስ እሱ ነው። እኔም ጠይቀውኛል ባይዘይ ፊንገር ፕሪንት እና አጋጣሚ እኔ እንደውም በጣም ነበር ሰርፕራይዝ የሆንኩት ለምን እንደጠየቁኝ ብዬ፣ ግን ሰጥቻቸዋለሁ። ምናልባት አሳይለምህ በጣም የቆየ እንዳይሆን ያንተ አሳይለም አመልክተህ ውሳኔ ሲሰጥህ ስንት ጊዜ በስንት ጊዜ ብዙም አልቆየም። ስንት ጊዜ 2022 ነው የመጣሁት። 25 February 25 ነው almost within 3 years። ኦኬ ያ ብዙ ጊዜ የቆየ አሳይለም ሲሆን እንትን ይላሉ፣ ፊንገር ፕሪንቱን ይጠይቃሉ። ያ አንተም በዛ ሬንጅ ውስጥ ነው ያለው። አሁን ብዙ ጊዜ የማይጠይቁት እንደምታውቁት አሁን አሳይለም በጠየቁ 45 ቀን በ60 ቀን ውስጥ ለኢንተርቪው ይቀርባሉ እዚህኛ አካባቢ። ሲመጡ መጀመሪያውኑ እንትን ያደርጋሉ፣ አፕላይ ስናደርግ ያደርጋሉ፣ ኦር በቢዋን ቢቱ ኦር ምናምን ሲመጡ ብቻ የሆነ ፊንገር ፕሪንት ነገር አላቸው፣ ሬጅስትሬሽንም ስላለ አይደል? ልክ እነሱ አሁን እንትን የኔ 3 ዓመት አካባቢ ሆነዋል ከሰጡኝ ማለት ነው። ታንክ ዩ ዳስ ኢት አፕሪሺየት ታንክ ዩ። ዲኤም ቀጥል ስትገቡ ፕሊዝ ሚዩት እና ከዛ ደግሞ ጥያቄያችሁ ከጠየቃችሁ በኋላ ሚዩት አድርጋችሁ ሁለተኛ ጥያቄ ካላችሁ አንሚዩት ማድረግ እንድችሉ ኤኮ እንዳይኖርብን። ዲኤም ቀጥል። እሺ ስለሰጣችሁ ይድል በጣም አመሰግናለሁ። እኔ ያለኝ ጥያቄ ኦልሞስት 2 ወይ 3 ነው ከተሻለ ማለት ነው። የመጀመሪያው ጥያቄ ምንድነው? እኔ የገባሁት በቦርደር ነው። እኔ የቀጠሮ ቀኔ በ2027 የሰጡኝ የቀጠሮ ቀን ማለት ነው። እና በየአመቱ የዩኤስኤስ ሪፖርት እያደረኩ ነው። አሁን ምንድነው የኔ ጥያቄ? እኔ አሁን እንደመጣው አሳይለም አፕላይ እያደረኩት ያው የኢኮኖሚ ችግር ስላለ ራሴ ነኝ የስራ ፈቃድም ምናምንም ፕሮሰስ አድርጌ ያገኘሁት ማለት ነው። ዜን ምንድነው ያ ምክንያት እኔ ጠበቃ ይዤ ኬዞችን እንደዚህ በማለት ነው የማምነው። ግን ያው የኢኮኖሚ ችግር ስለነበረ ቶሎ መስራትም ለቤተሰብ ማገዝም ስላለብኝ ብዬ ነው ወይና አካሄድ ሄድኩት። እና ምንድነው የኔ ጥያቄ አሁን ያለሁበት ስቴት ኖርዝ ካሮላይና ይባላል። እና አንዳንድ መረጃዎችን ስሰማ የት ሲቲ? ኖርዝ ካሮላይና የት ሲቲ? ወደ ራሊ ነህ ወይስ ወደ ቻርልተን አካባቢ? ያ ቻርልተን አካባቢ። እና ምንድነው ጥያቄ የአድራሻ ለውጥ ማድረጉ አስፈላጊ ነው? ብዙ ጊዜ ሰዎች ምንድነው እዚህ አካባቢ ላይ አሳይለም ኬዞች ብዙ ጊዜ ዲኔ ነው የሚደረጉ የሚል ያው በሩመር ደረጃ ሰማለሁ። እና የአድራሻ ለውጥ ማድረጉ አስፈላጊ ነው የመጀመሪያው ጥያቄ። ኦኬ ከዚህ ቆይ እዚህ ላይ ይሄን ልመልስልህ። ይሄ ሪሰርች ፈልጋለሁ። ምን መሰለህ አንደኛው ስቴት ከአንደኛው ስቴት አሳይለም በመስጠት ባለመስጠት ይታወቃሉ። በጠቅላላው ጀነራሊ ሪፐብሊካን ስቴቶች ላይ ጠንከር ይላል፣ ዲሞክራቲክ ስቴቶች ላይ የተሻለ ነው። በአብዛኛው በቦርደር ብዙ የሚገባባቸው ስቴቶች እንደነ ካሊፎርኒያ እና የመሳሰሉት እንደነ አሪዞና አካባቢ ምናምን ያሉት መሀል ላይ ነው ያሉት። ጥሩ የሚሰጡ አሉ፣ የማይሰጡ ዳኞች አሉ። ወደኛ ወደ ኢስት ኮስት ስትመጣ የተሻለ ነው። ግን ምንድን ነው አሁን ኖርዝ ካሮላይና አንተ ያለህበት ከተማህን ጉግል አድርጌ የዩኤስሲአይኤስ የኢሚግሬሽን ኦፊሱን ቦታ ጉግል አድርጌ ከዛ በኋላ ዳኞቹን ጉግል አድርጌ እነዛ ዳኞች እስከዛሬ ከላይ ኤክስ ኤቢሲ የሚባለው ዳኛ ከቀረቡለት የኢሚግሬሽን ኬቶች ውስጥ ስለስንቶቹ ሰጥተዋል፣ ይሄኛው ስለስንቶቹ ሰጥተዋል የሚል ሪሰርች እፈልጋለሁ። እንደው ለማስረዳት ያክል ለሌላ ሰው አርጌዋለሁ፣ አይቼዋለሁ የዳኘ እና የሰጠው ብዙ 98% አካባቢ ዲኔ ነው። የሆነ አፕሊኬሽን ልከውልኝ በዛ አይቼዋለሁ።
Okay, so that's not a good place, Yeah. right? That's not a good place. እንደዛ ከሆነ ኦኬ መቀየሩ ምንም ሳይድ ኢፌክት የለውም። well it's a tactic ካሰብከው ታክቲክ ነው ግን አዘ ኢንድ ኦፍ ዘ ዴይ ስትሮንግ አሳይለም ኬዝ ይዘህም እኮ ዲናይ ልትደረግ ትችላለህ እንደዛ አይነት ካውንቲዎች ውስጥ right so ሰዎች እንትን ይላሉ ካልኩሌት አድርገው ነው እንትን የሚሉት በዚህ ቦታ እዚህ ቦታ የሚለው እንትን ይላሉ እንደዛ ማድረግም ወንጀልም አይመስለኝም እኔ as long as relocate ስታደርግ አድራሻን ስትቀይር በሚገባው ቀን መሰረት ለዩኤስሲአይኤስ ኖቲፋይ ካደረግ ገብተዋል አድሬስ እንደገና ከዛ በኋላ ሪኩዌስት ይቃል ሞሽን ታስገባለህ ወደዚህ ሙቭ ስላደረኩ ወደዚህ ይምጣል ይላል yeah you can do that okay እሺ ቴንክ ዩ ሁለተኛ ጥያቄ ምንድነው እንዳልኩ የቀጠሮ ቀኔ 2027 እና ኤክስፔዲት ብጠይቅ አክሴፕታንስ እንዴት ነው ምን ያህል ይሆናል ማለት አሁን እኔ ቤተሰብ ምናምን ስላሉኝ ልጆች ምናምን ስላሉኝ ኦልሞስት ያው ችግር ላይ ያሉ በተለይ ልጅ ምናምን አሁንም የምነግርህ ነገር I don't know about your case and cases አሁን ኬዝ አፊዳቪትህን አይቼ ማስረጃዎችን አይቼ ኢቫሉዌት አድርጌ ገምግሜ ብታወራኝ I can give you more information. I don't know, honestly. ከምታወራው አንፃር ስትሮንግ ኬዝ አይኖርህም አላውቅም የኤክስፔዲትድ ሪኩዌስት ችግሩን አድቫንቴጅ እና ዲስአድቫንቴጁን ልንገር እንድታስብበት የአድቫንቴጅስ ቶሎ ፕሮቫይደድ ጥሩ ኬዝ ካለህ ቶሎ አፕሩቭ ትደረጋለህ ቶሎ ልጅና ባለቤትህን ልታመጣ ትችላለህ can you see the other side of the coin በሌላ በኩል ያለውን ስታስበው ግን if you fail you'll be deported and expedited የሆነ ዲፖርቴሽን ሜካኒዝም እስኪ ባለበት ሀገር ውስጥ ይሄ አሁን ከጠበቃ ጋር የምትመዝነው no this is a good case no this is not a strong case አሁን ባለው ሁኔታ ላይ እነዚህ ማስረጃዎችን አምጣ ምናምን ብለህ ከጠበቃ ጋር በደንብ አድርገህ የምታደርገው ነገር ገብቶሃል so እንደዚህ ጀነራሊ ግን ኤክስፔዲትድ ማደረጉ ቶሎ ትገላገላለህ ግን እንትን ምንድነው ፌል ቢያደርግ ኬዝህ ግን you will be deported like what in a second ገብቶሃል አሁን አንተ እንትን አይደለም በኦፊሰር ደረጃ አይደለም ያለው በኢሚግሬሽን ኮርት ነው ያለው right ኢሚግሬሽን ኮርት አንዴ ከተሰማህና ዲናይ ከተደረግ አፒል ላደርግ ወደ ቦርድ ኦፍ አፒልስ ምናምን ለማድረግ ገንዘቡ እየበዛ ሄዳል ሎየር ፍራስትሬት በቃ ይሄን ኬዝ ያሊዝም ሊል ይችላል you know ካያዘልህ ችግር የለውም ምናምን ገንዘብ ካለህም you'll fight it but you are like what ሩብ ጉዳይ የሆንክ ነው የምትሄደው ለዲፖርቴሽን እዛ ነው ማለት so you need to sit down with a lawyer and evaluate and get your case evaluated and ከዛ በኋላ ይሄን ብታረግ ይሻላል የሚለውን ከዛ በኋላ ብትወስን ነው መርጥል እዚህ ምን ሰጣው እንደምታውቀው ጀነራል የሆነ ኢንፎርሜሽን ነው ኦኬ አንደርስታንድ ሌላው የመጨረሻው ጥያቄ አይሲስ የሚባለው የኛን ኬዝ ማለት ገና በኮርት ኬዝ ላይ ያለን ሰዎች ምናምን ማለት ይመለከተዋል አንዳንዴ ማለት ቪዲዮ ስናይ ስራ እየሰራ ምናምን ያልሆነ ነገር አክሽኖች እናያለንና ያው ፍርሃት ይሰማል አይደለም እነዚህ ላይ አክሽን ወስዳሉ ከኛ ላይ ማለት ራስን ከወንጀል አርቅ ምንም አይነት ኮንታክት እንዳይኖርህ ከፖሊስ ጋር ምንም አይነት ኮንታክት እንዳይኖርህ ራስን ከወንጀል አርቅ ግን አንተ ሂሪንግ ዴት ስላለህ አሁን I don't see any አንተን አይስ ዲፖርት የሚያደርግብህ right ግን ምንድነው ያስፈራል ወይ of course ያስፈራል ምንም ይሄ ካለፍንበት በኋላ አትፍሩ ምናምን ማለትም ጥሩ አይደለም ባይዘው ብንልም ራሱ እንትን አያደርግም ሪሌት አያደርግም ከሰው ጋር ያስፈራል እንጂ በደንብ ቤተሰብ እዚህ ሀገር ብዙ አመት እየኖራችሁ ነው ልጆች አላችሁ እናት አባታችሁን ለማምጣት እያሰባችሁ ነው በጣም እንትን አንግዛይቲ አለው ግን አንድ የኛ ደግሞ የጠበቃ ሮል እኔ እስከሚገባኝ ሌሎች የተለየ ሀሳብ ሊኖራቸው ይችላል እኔ እስከሚገባኝ ቤት እየተቃጠለ ነው ብለን ብናስብ ልክ እሳቱን እንደሚያጠፋው ፋየርማን ነው መሆን ያለበት ጠበቃው ብዬ ነው የማምነው
እሳቱ እየተቃጠለ አብሮ የሚጮህ ከሆነ ባለቤቱ አብሮ ሲጮህ ጠበቃውም አብሮ የሚጮህ ከሆነ ምንም ዋጋ የለውም። ራይት? በዛ ችግር ውስጥ ክላይንት እያለፈን ቢሆን ራስህን ካልም ዳውን አድርገህ ራስህን ሙያህን ተጠቅመህ ግን አዘ ሴም ታይም ደግሞ ሪሌት አድርገህ ከሰውየው ጋር ነው የምትረዳው አይነት ነገር ነው። አትጨነቁ እንዲህ አይደለም ምናምን ሲሉ ሰዎች ፐርሰናሊ እኔ አይ ዶንት ቲንክ እዛ ቦታ ላይ አሉ ብዬ አላምንም። በእነሱ በክላይንቶቻችን ጫማ ላይ መቆም አለብን። ራይት? ያን ማድረግ አለብን። አዘ ኢንድ ኦፍ ዘ ዴይ ያስጨንቃል፣ ይገባኛል። አዎ ዲኤም ያስጨንቃል። ግን ደግሞ የህግ ጉዳዩን ደግሞ ማየት ያስፈልጋል። አንተ አሁን ባለው ሁኔታ ከራስን ከወንጀል ካራቅ በየአመቱ ሪፖርት የምታደርግ ከሆነ ኮምፕላይ የምታደርግ ከሆነ ኦልሞስት ዲፌንሲቭ አሳይለም አለ። አሁን እዚህ ታይም አንተ ዲፖርት የምትደረግበት ነገር እኔ አይታየኝም። ያኖርልህ ነው። ቴንክ ዩ እግዚአብሔር ይስጥልኝ። ኑሩ። ቴንክ ዩ እግዚአብሔር ይከተል። እንግዲህ ሁላችሁም ታፕታፕ ሼር እያደረጋችሁ ከይቅርታ ጋር ብዙ ሰዎች ሪኩዌስት ያደረጉ ስላሉ ከሁለት ወደ አንድ ልቀንስባችሁ ነው ለሁሉም እንዲዳረስና አንዳንዴ መጨረሻ ላይ ገብተው መጠየቅ የማይችሉ ብዙ ሰዓት ቆይተው የሚሄዱ ሰዎች ስላሉ አይ ኖ ዩዥዋሊ እዚህ ቤት ሁለት ጥያቄ ነበር የምፈቅደው፣ ግን አሁን ለንገን ለሁሉም እንዲዳረስ ባካችሁን ከአክብሮት ጋር ወደ አንዳንድ ጥያቄ ፎሎ አፕ ደግሞ ካስፈለገ ሞር ከአሳምን ጋር ኮንሱልቴሽን ወስዳችሁ ብታደረጉ ቅድም እንዳለው ፕራይቬት ከሆነ እና ሞር ደግሞ ይሄ እያለን የምንሄድ ከሆነ ለሌላው ሊዳረስ ስለማይችል በአክብሮት እንግዲህ ከአሁን በኋላ ያላችሁ ሰዎች በሙሉ አንዳንድ ጥያቄ ብቻ እየጠየቅን ቶሎ ቶሎ እንድንሄድ ነው የምጠይቀው። አይ ቲንክ ፍሬህይወት ነሽ የምትቀጥዩ፣ ከዛ ቢ ዮኒ እና ሳሙኤል እንላለን። ፍሬህይወት ቀጥይ። ይቅርታ ዮፍታይ እኔ ቀድማታለሁ። ቀድሚያለሽ? ኦኬ ይቅርታ። እሺ ቢ ከዛ ፍሬህይወት። እሺ እህቴ ታስረዳልኝ ለእኔ። ወይ ኦኬ። እንደምን አመሻችሁ። ሚዩት ነሽ? እንሰማሻለን። ቀጥይ። እሺ ኦኬ። እሺ እህቴ ቲፒኤሷ ይሄ ቴምፖራሪ ፕሮቴክትድ ስታተሷ አርብ ያልቃል። አይ ቲንክ ራይት አርብ ያልቃል እና ወርክ ፐርሚት አፕላይ አድርገን ወርክ ፐርሚት ነበራት፣ ግን እሱ አሁን ኤክስፓየር ሊያደርግ ነው እና እሱ እንዴት ነው ሪኒው ማድረግ የምትችለው? እስከዛሬ ለምን እስከዚህ ደረጃ ድረስ እስከሚደርስ ለምን ቆያችሁ? ማለት ሪኒው ለማድረግ ወርክ ፐርሚቱን ቲፒኤሱንም ሪኒው ለማድረግ ቲፒኤስ ሪኒው እንደሚደረግ ኢንፎርሜሽን አልደረሰኝም። የማውቀው ነገር የለም። በምን በኩል ኦንላይን የገቡ ቼክ ማድረግ ነበረ በኢሚግሬሽን ዌብሳይት ላይ ደብዳቤ መላክ ነበረበት? ምክንያቱም ምንድን ነው የሚባለው አሳይለም አፕላይ አድርገናል። አሳይለም አላት ኦልሬዲ። የስ አሳይለም አፕላይ አድርገናል። ፔንዲንግ ነው። ስንት ጊዜ መቼ ነው አሳይለም አፕላይ ያደረጋችሁ? It's been almost a year, I think, right? Yeah, አንድ አመት ሆኖታል። የስራ ፈቃድ በአሳይለም አላመለከተችም? ከ180 ቀን በላይ ሆናት። I know. See, እኛ የቲፒኤሱን ወርክ ፐርሚት ነው ስጠቀም የነበረው። የቲፒኤስ ጉዳይን ለማንሳት ያክል ሰው እንትን እንዲለው ያው የቲፒኤስ ጉዳይን በሚቀጥለው ወር ነው የምናውቀው። አይ ዶንት ኖ የትራምፕ መንግስት ኤክስቴንድ ያደርገዋል አያደርገውም አላውቅም። ግን አሁን ባለው ሁኔታ ግን የቲፒኤሱ ጉዳይ በጣም እርግጠኛ ባልሆነበት ጉዳይ ላይ አሁን እናንተ ማድረግ ያለባቸው ጃምፕ ማድረግ ያለባቸው 765 የሚባለውን ፎርም በአሳይለም ቤዝድ የሆነ አፕላይ ማድረግ ያስፈልጋችሁ። ለሚያስከረ ኩዌስችን በዚህ ሀገር አሳይለሙን የጠየቀችው በመጣች በአንድ አመት ውስጥ ነው? No, I think በመጡ በ6 ወር 8 ወር ያ ከ8 ወር በኋላ ነው አፕላይ ያደረግነው። አመት ግን አልሆነም። ነው አይ አመት አልሞላም። ኦኬ አመት ስንጠይቅ በገቡ አመት I'm sorry የበለጠ ጊዜን እንድንቆጥብና ሌሎች ሰዎች እንድናዳርስ እኔ ልጠይቅ አንዴ ይቅርታ። በአንድ አመት ውስጥ ጠይቃችኋል
ራይት ፊንገርፕሪንት ሰጥታለች። አዎ ጉድ ጉድ እሷም ልጇም ያ ጉድ ከዛ በኋላ የ180 ቀን ኦኬ ጠበቃ አላት ለሚያስቀናት ጠበቃ የላትም። ኦኬ እኔ ነኝ ያስገባውላት። ኦኬ ኦልራይት ሶ በቃ ክሊርሊ እና ትራንስፓረንትሊ ልናገር ለሌሎች ሰዎችም ትምህርት እንዲሆን የእርስዎንም የሚረዷትንም ሰው እርዳታ ለመናቅም አይደለም። እኔ ግን ሙያው ያልሆነ ሰው እየሰራው ስላለ ነው እንደዚህ ኮምፕሊኬትድ ሊሆን እየተነሳ ያለው ሆነስትሊ ማለት ነው። ከክፋት እንዳልሆነ ይገባኛል። ግን ኮምፕሊኬሽኑ ምኑ ላይ ነው? ሙያ ጥያቄ አለኝ። ኮምፕሊኬሽኑ ምኑ ላይ ነው? ኖ ጀስት ኮምፕሊኬሽኑ ምኑ ላይ ነው? የስራ yes አንደኛ ይውሎት ሌት መሆኑ ነው። yes አንደኛ እሱ ነው። ሁለተኛ አሳይለም ሲጠየቅ ባለሙያውን ማውራት ያስፈልጋል። ብዙ ምክንያት አለው። ይቺ ልጅ አሁን እርስዎ የሚረዷት ልጅ ከኢትዮጵያ መታ እዚህ ህይወት ነው ምናምን ነው። ፎርሙን ሞልቶ ማስገባት ብቻ በቂ አይደለም። አሳይለም የሚጠይቅባቸው ግራውንዶች አሉ። እነሱ ዲስከስ መደረግ አለባቸው ከልጅቱ ጋር። ከዛ በኋላ አሳይለሙን ኦኬ አፕላይ ከተደረገ በኋላ እሺ ፎርሙ ከገባ በኋላ አፊዳቪት ዲቨሎፕ መደረግ አለበት። ለምንድነው ይቺ ልጅ አሳይለም እየጠየቀች ያለችው? አሳይለም ሊያስጠይቁ የሚችሉ ግራውንዶች አሏት ወይስ የላትም? ካሏት የትኞቹ ግራውንዶች ናቸው? ኦኬ እነዚህ ግራውንዶች ውስጥ ካሏት ምን አይነት ማስረጃዎች አለ? ፎርም ሞልቶ ማስገባት ብቻ አይደለም ማለት ነው አንደኛ። በሁለተኛ ደረጃ የስራ ፈቃድን ጉዳይ በሚመለከት ምናልባት ይቺ ልጅ እየሰራችውን አይሆን አላውቅም። ከህግ ባለሙያ ጋር መስራቱ አድቫንቴጁ ምንድን ነው? በ6 ወር ካለፈ በኋላ or 5 ወር ካለፈ በኋላ within 6 months ባለው የስራ ፈቃድ ይጠየቃል። የስራ ፈቃዷን ታገኛለች ራይት። in the meantime ኬዟን ዲቨሎፕ እያደረገች እስከዛሬ ካልተሰራ ዲቨሎፕ እያደረገች ማስረጃዎች እያሰባሰበች እያጠናች ትኖራለች። ሶ አሁን ቲፒኤስ የመጨረሻ መድረሱም እስከዛሬ የአሳይለም በአሳይለም መሰረት የስራ ፈቃድ አለመኖሩ ለእኔ እንደ ህግ ባለሙያ ከጠየቃችሁ ጥሩ አካሄድ አይደለም ነው እያልኩ ያለሁት። ዞሮ ምንድነው ልል የምችለው አሁን ባላችሁ ሁኔታ እናንተ ለመምከር ያክል በአሳይለሙ ምክንያት or asylum based work authorization ቶሎ አፕላይ ታድርግ። ያን ነው ልል የምችለው። of course yeah that's possible. okay እሺ ሰማሽ? ኦኬ እሱን አፕላይ ለማድረግ ሊንክ አለው ወይስ just በአካውንት ውስጥ ገብተን ነው እሱን አፕላይ ማድረግ የምንችለው? ወርክ ፐርሚት አዲስ ወርክ ፐርሚት ኦኬ ሶ ወርክ እኔ እንግዲህ ወርክ ፐርሚትም አፕላይ ለማድረግ አሁንም ባለሙያ ብትይዝ ደስ ይለኛል ልጅቱ። እሱን ማድረግ አንችልም እኛ እንሰራለን የምትሉ ከሆነ ግን I765 ይባላል። እሱን ፎርም መሙላት ነው። ኦንላይንም ላይ አፕላይ ማድረግ ይቻላል። ኦኬ እሺ ኦንላይንም ላይ አፕላይ ማድረግ ይቻላል። በሜይልም መላክ ይቻላል። እሺ ክፍያም አለው። ኦኬ እሺ ቴንክ ዩ እግዚአብሔር ከእናንተ ጋር ይሁን። ፍሬህይወት ወደ አንቺ ልምጣ። ናስተልኝ እንዴት አመሻችሁ? እንዴት እንዴት አመሻሽ? ነሽ ፍሬህይወት? እግዚአብሔር ይመስገን ሁሉ ሰላም። የኔ እንኳን ግሪን ካርድ ነኝ 10 ዓመት በባለቤቴ ነው የመጣሁት 2019 ላይ ግን ያው ካንሰር በሽተኛ ስለነበር በህይወት የለም አርፏል። እና እኔ ደግሞ ስሙን ሰጂ ሲለኝ እንደዚህ ይሄን ያህል ትኩረት ባልሰጠሁትም እና አይ ስሙን አትቀይሩት ዝም ብላችሁ ባለው ስም በፓስፖርቴ ጀስት ፓስፖርቴ ሙሉ ፉል ኔም ነው የወሰድኩት፣ የእሱን ስም አልወሰድኩም። ግን አሁን እሱ ህይወቱ ካለፈ በኋላ አንደኛ እንደ ስጦታ የሚሆን ነገር አለ አይደለ? የእሱን ስም ኪፕ ለማድረግ፣ ሁለተኛ ደግሞ ለነገም ስድስኔ ለመቀየር ትንሽ ቀለል ነገሮችን ያደርግልኛል በማለት ያንን በማሰብ ስሙን ለመውሰድ ነበር መጀመሪያ ፍላጎቴ።
እና እንዴት ነው የሚቻለው ላማክር ብዬ ነው። Okay, so my assumption is ያረፈው ባለቤትሽ ኢትዮጵያ አይደለም? እዚህ ነው እዚህ መተን Okay. እዚህ Alright, መተን ምክንያቱም ኢትዮጵያውያን እንደዛ ስም ሁሉ ሰድ ምናምን ስለማንል ማለት ነው። ኦኬ ጉድ። ሴንቲሜንቱ ይገባኛል። ለባለቤትሽ ላረፈው ባለቤትሽ ያለሽ ቦታ ይገባኛል። ከህግ አንጻር ግን ምን ኢፌክት አለው የለውም የሚለውን ልነግርሽ ይችላል። አዎ የስም ጉዳይ በሚመለከት ስምሽን ሲቲዝንሺፕ አፕሊኬሽን ላይ N400 ስታስገቢ መቀየር ትችላለሽ። አንድ ኦኬ ከዛ በፊትም እዛ ደረጃ አልደርስ የምትችል ከሆነ የስም ለውጥ በፍርድ ቤት ማድረግ ትችላለች። ከኢሚግሬሽን ጋር ያልተያያዘ ማለት ነው። ኦኬ ከኢሚግሬሽን ፍርድ ጋር ቤት ኔም ቼንጅ ራሱ ሙሉ በሙሉ አስቀድመሽ ማድረግ ትችላለች። ከኢሚግሬሽን ኬዝሽ ላይ የእሱን ስም ስላልያዝሽ ኮምፕሊኬትድ ይሆናል ወይ? አይሆንም። እሱ አይሆንም። ምንም እንትን የሚያደርገው ነገር የለም። እንደምታውቂው ኢትዮጵያውያን እኛ ኢትዮጵያውያን ኤርትራውያን ሚስት የባሏን ስም አትወስድም፣ ግን ሁል ጊዜ ኬዛቸውን አፕሮቭ ስናስደርግ ነው የኖርነው፣ ወደፊትም እናስደርጋለን። ለባልሽ ያለሽን ቫሊዩ አሁንም ይዘሽ መቀጠል የምትፈልጊ ከሆነ ሁለት ኦፕሽን አለሽ። አንድ ሲቲዝንሺፕ ከማመልከትሽ በፊት ከሆነ ራሱን የቻለ ፍርድ ቤት። የት ነው የምትኖሪው እህቴ? ሉዚያና ሉዚያና። ሉዚያና ፍርድ ቤት ውስጥ ፍርድ ቤቶች አሉ ስም ለመቀየር ጥያቄ የምታቀርቢባቸው። ኖ አይ አሁን አልቀይርም ካልሽ ግን N400 ለሲቲዝንሺፕ ስታመለክሽ ስምሽን መቀየር ትፈልጊያለሽ ብሎ ይጠይቃል ፎርሙ። አዎ ካልሽ እዛ ላይ ታስገቢያለሽ። አሁን ነበር መቀየር የፈለኩት። ይሄ የኢሚግሬሽን ጉዳይ ሳይሆን አሁን ኢሚግሬሽን ወተን የስም የሚቀይሩ ጠበቆች አሉ። ሉዚያና የትኛው ሲቲ ነው የምትኖሪው? ሉዚያና ማንዲቪል Okay, ማንዲቪል ስቴት I don't know about that city. Google ኒው ማድረግ ኦርላይንስ ትችላለሽ። ዋን Google አወር ኒው ኦርላይንስ ማለት ነው። Okay, so New Orleans ኒው ኦርላይንስ ብዙ ጠበቆች አሉ። I don't know የሀበሻ ኢትዮጵያ አንድ ልጅ አለ። አዎ ልክ ነው። Okay, እሱን እንትን አላውቅም፣ ግን እንትን ኔም ቼንጅ ሎየርስ ኢን ሴንት ሉዊስ ምናምን ብለሽ ብትጠይቂ ጉግል ያሳይሻል። ከዛ በኋላ 2-3 ወስደሽ መደወል ነው። የተመቸሽ ቦታና ቺፐር የሆነው ጋር ሄደሽ ማስቀየር ትችላለሽ። ስለዚህ ግሪን ካርድ ስላለኝ ምንም አይነት ችግር አያመጣብኝም። ስምሽ መቀየርሽን ምንም የሚያመጣው ነገር የለም። ግን ወደፊት ለምሳሌ ግሪን ካርድሽን ሪኒው ለማስደረግ ከፈለግሽ የኔም ቼንጅ ዶኪመንቱን የፍርድ ቤቱን ማያያዝ አለብሽ። ወይም ኦኬ ሲቲዝንሺፕ ላይ አፕላይ ልታደርጊ ከፈለግሽ ያን እሱንም ማያያዝ አለብሽ። ኦኬ እሺ ይሄ ነው። አመሰግናለሁ። ደህና ደሩ። Sure. እዚህ ይስጥልኝ። ደህና ደር። እሺ ዮኒ ቀጥል። ጤና ይስጥልን። አናስተልኝ ሰላም ሰላም። አመሰግናለሁ ለተሰጠኝ እድል። በጣም ጥሩ ስራ ነው የምትሰሩ ለህብረተሰባችን። ቴንኪዩ። አንድ ጥያቄ ነው ያለኝ። እናትና አባት በዚህ ወር ይመጣሉ ወደዚህ እና 3 ወር በቪዚት ነበር ኢኒሺየት ያደረግኩ። ወደ ግሪን ካርድ ለመቀየር እንደ ድሮው ቀላል ነው? ብዙ መቆየት ይችላሉ? እንዴት ነው ማድረግ አለብኝ? ኦኬ፣ ይህን ጥያቄ እዚህ ላይ ባልመልሰው ደስ ይለኛል። ምክንያቱም እንትን አለው ቫዮሌሽን ኦፍ ቪዛ ምናምን ያመጣል። ለአንተም ጥሩ አይደለም ወንድሜ። ፕራይቬትሊ ከጠበቃ ጋር ብታወራ የበለጠ ለአንተም ይጠቅምሃል። ምክንያቱም ለምንድን ነው ይሄን ያልኩት? ሰዎች በአንድ ቪዛ መጥተው ለምሳሌ በቢዋን በቢቱ ቪዛ ከመጡ እዚህ በቢዋን ቢቱ ቪዛ ብቻ ቆይተው እንዲመለሱ ነው የሚያስፈልገው። ቢዋን ቢቱ ቪዛ ጠይቆ አንድ ሰው እዚህ ሀገር ለማኖር ከመጣ የቪዛ ቫዮሌሽን ነው። ዲናይ ሊያስደርግ ይችላል። ቪዛ ቫዮሌሽን። አንዳንድ ጊዜ ይገባኛል፣ ግን እዚህ ላይ የምንጠይቃቸው ጥያቄዎች ምን አይነት ናቸው የሚለው ማሰብ ያስፈልጋል። አንድ ሁለት፣ ይህን እነዚህን ጥያቄዎች ፕራይቬትሊ ከጠበቃ ጋር ቁጭ ብዬ ባወራ ነው የሚሻለው ወይስ እንደዚህ ፐብሊክ ላይ ባወራ የሚለው ነው ማሰብ ያስፈልግ። ይገባኛል። ይህን ሁሉ ሌጋል ኮንሲኩዌንሱን የማያውቅ ሰው ያን ያደርግ ብዬ አልጠብቅም። ግን የበለጠ አንተ ኮንፊደንሻል በሆነ ሴቲንግ ማውራት የሚሻል ይመስለኛል አንተ ኬዝ።
Okay. Thank you. Sure. ዮኒ አይ ቲንክ ሳሚ መሰለኝ። ከዛ ሰው ማለት ከዛ ወደ ፋም ኢዮብ ኤምኬ እንላለን። ጤና ይስጥልኝ ሁላችሁንም ሰላም ብያለሁ። የኔ ጥያቄ ባክግራውንዱን ልስጥ። መጀመሪያ 2019 ላይ B1 B2 ቪዛ አግኝቼ መጣሁ። አሳይለም አፕላይ አደረኩ። እሱ ፔንዲንግ እያለ ለኢትዮጵያን ቲፒኤስ ሲፈቀድ ቲፒኤስ ኖረኝ። በዚህ መሀል ቀጣሪዎቼ H1B ቪዛ እናመልክትልና እኛ ጋር 5 ዓመት ትሰራለህ ወይ ብለውኝ እሺ ብዬ ተስማምቼ ከፈረምኩ በኋላ ፕሮሰሱ ሲገፋ የመስሪያ ቤቱ ጠበቃ ከአሜሪካ ወጥተህ ቪዛውን ተመቶ ፓስፖርት አድሰህ ነው የምትመለሰው H1B እንደዛ ነው የሚሆነው ሲለኝ እንዲህ አይነት ሪስክ መውሰድ አልፈለግኩም እና ምን ስለ H1B በእኔ ስታተስ ከአሜሪካ ወጥቶ ፓስፖርት አድሶ መመለስ አይጋጭም ወይ? ይጋጫል። ምክንያቱም አሳይለም ጠይቀሃል አይደል? ስለዚህ አሁን እንግዲህ 5 ዓመት እሰራለሁ። ኦኬ እሱን ለመቀየርም ስላልፈለግ ኦኬ በዛው ይቀጥል እና ይሄ ነገር ፍራስትሬት እንዳረገኝ ሲያይ የጠበቃቸው ኢቢቱ የሚባል ቪዛ ለምን አፕላይ አታረግም አለኝ። እሱ የመሳካቱ እድል ምን ያህል ነው? ኢትዮጵያውያኖችስ ምንድን ነው ያለኝ? ቪዛ ቡሌትኑን ቼክ አርግና አክቲቭ ከሆነ እንዲህ ቴክኒካል ነገር ብቻ አወራ። እስቲ ታብራራ። በጣም ብዙ ቦታ ባክግራውንድ አለ፣ ብዙ ቦታ ረግጠሃል ሳሙኤል። ምክንያቱም B1 B2 አሳይለም ቲፒኤስ H1B EB2 እያልክ ነው የመጣው። Can I ask you a question? የትምህርት ደረጃ ምንድን ነው? ማስተርስ አለኝ። አሁን ዶክትሬት ልማር። እሱን ያሰብኩት ለኢቢ2 ይሄ በጣም አድቫንስድ ዲግሪ ላላቸው ሰዎች ምናምን ጀነራሊ ይፈቀዳል። ግን አፕሩቭ ከተደረገ በኋላ አንተ አይ ቲንክ ቪዛ ቡሌቲን ያለው ይመስለኛል እና አንዳንድ ጊዜ ብዙ ልጠብቅ ትችላለህ ወደ ግሪን ካርድ ለመቀየር ማለት ነው። ሁለት አይነት ነገር ነው። አፕሩቫል አንድ ነገር ነው። አፕሩቭ ከሆንክ በኋላ ደግሞ ቪዛ ቡሌቲኑ ደርሶ ለግሪን ካርድ አፕላይ ማድረግ ሌላ ነገር right? በዛ መሀል ግን አፕሩቭ ከተደረገ ጀምሮ ለግሪን ካርድ ኤሊጂብል እስከምትሆንበት በምን ስታተስ ነው የምትቆየው የሚለውን ማሰብ አለ right? my understanding is ይሄ ሁሉ ሲሆን የአሳይለሙን ዊዝድሮዋል አላደረክም አይደል? which is good ሁሉ ጊዜም እንደምንለው ብዙ ሰውም ስላለ አይ ቲንክ አንደርስታንድ እንዲያደርገው የምፈልገው ነገር ምንድነው የኢሚግሬሽን ቤኔፊቶች እዚህ ሀገር ካሉ ሁሉንም ኦፕሽኖች መያዝ ጥሩ ነገር ነው። አንደኛው ፌል ቢያደርግ ወደ አንደኛው ለመሄድ፣ አንደኛው ፌል ቢያደርግ ወደ አንደኛው ለመሄድ ማለት ነው። ጉጃ አሳይለም እያለ ቲፒኤስ መጠየቅ፣ ጉጃ H1B አካባቢ መሄድ፣ ጉጃ ወደ ኢቢ2 ምናምን መምጣት ሁሉንም አድቫንቴጅ እና ዲስአድቫንቴጅን አይተህ ትወስናለህ ማለት ነው። you are educated so I'm not surprised but ጉጃ የትኛው ይሻልሃል አይሻልህም የሚለው የኔ እንትን አድቫንቴጅ እና ዲስአድቫንቴጁን ልንገር። H1B ቪዛ እንደምታውቀው ነው ኮምፕሊኬሽን አለው። ገና አፕላይ አልተደረገልህም አይደል? ተደርጓልና is it approved? Okay. ግን ለግሪን ካርድ አፕላይ ለማድረግ ግን ለምን አልተቻለም? እሱ ወርክ ቪዛ ነው ግሪን ካርድ አይደለም አለኝ ጠበቃው። ግን ለሆነ ዓመት ያክል ከሰራ እሱ ሪሰርች ላደርግልህ እችላለሁ። አሁን የቪዛ ቡሌቲን አፕላይ ያደርጋል አያደርግም እርግጠኛ አይደለም። ሪሰርች ላደርግ እችላለሁ። at the end of the day በH1B approved ቢሆንም ግሪን ካርድ አፕላይ ያላደረግበት ምክንያት አለ። I think ስንት ዓመት እንደሆነ አላስታውስም በደንብ። እሱን ሪሰርች አድርጌ ባወራ ይሻለኛል። EB2 ቪዛ ይሰጣል። በጣም አድቫንስድ ዲግሪ እንዳንተ ላላቸው ይሰጣል። ግን አሁንም ግን አውቶማቲክሊ EB2 ቪዛ አፕሩቭ ብትደረግ አውቶማቲካሊ ለግሪን ካርድ ያበቃሃል አያበቃህም የሚለውን ሪሰርች ማድረግ ያስፈልጋል። ይሄ ሁሉ ፌል ቢያደርግ ግን አሳይለም አለ right? ቲፒኤስ ነገር ካንሰል ቢደረግ አሳይለም አለ። ግን አሁን የአሳይለም አፕሊኬሽን H1B ምናምን
ገብቷል። ከሀገር የምትወጣ ከሆነ ፓስፖርት የምትጠይቅ ከሆነ ምናምን አሳይለም ኬዝ ላይ ፕሮብሌም እየፈጠርክ እየመጣ ነው ማለት ነው። ሶ እነዚህ ፋክተሮችን ማየት አለ። ዘ ጉድ ቲንግ ፋውንዴሽናሊ አንተ አሳይለሙ ስላለ እስካሁን ብዙ የሚያስቸግርህ ነገር የለም። ግን አሳይለም ኬዝ እስከሚታይ ድረስ አፕሮቭ ሊደረግም ላይደረግም ይችላል። እስከዛ ግን ሌሎች ኦፕሽኖችን ማየት ጥሩ ነው። ግን ኢቢቱ ቪዛ ይሰጣሉ። ለኢትዮጵያውያን በደንብ ይሰጣል። ኤጁኬትድ ለሆናችሁ ይሰጣል ዴፊኒትሊ። ግን ያን ወደ ግሪን ካርድ ለመቀየር የሚለውን ግን አይ ቲንክ ሪሰርች ማድረግ ያለብን ይመስለኛል። ወይም ረስቸዋለሁ። እሺ፣ አመሰግናለሁ። እሺ ቲንክ ሰው ማለት እሺ አመሰግናለሁ። እንዴት አመሻችሁ? ዮፍታሔንም አሳምነንም በዚሁ አጋጣሚ ማመስገን እፈልጋለሁ። ከዚህ በፊት ደውዬ አናግሬው ነበር እና አሳምን ተባበርሃለሁ ብሎ አውርቶኛልና ለሱ ላመሰግን እፈልጋለሁ። ጉዳይን ላስታውስህና ምንድነው መሰለህ በጋብቻ ፕሮሰስ መጥቼ ግሪን ካርድ ተላከልኝና በአድራሻ ስህተት ወደ ቀድሞ አድራሻ ተላከ። ከዛን ደግሞ አልደረሰንም ብለን ስናመለክት ምሽ አሻራ ሰጣሉ ባዮሜት አሻራ ሰጠው ምናምን በመሃል ኬዙን ውድቅ አድርገነዋል፣ ቋሚ መኖሪያ ፈቃዱን አሉ። ምክንያቱም በፖስታ ልከንልሃል አሉ። በዛ ሁኔታ ላይ ላንተ ደወልኩና ሳናግርህ ችግር የለም እኔ ተባበርሃለሁ ግን የሚልኩልህን ያው አልከኝ። ከዛ እናወራለን አልክ። ሲልኩ ግን ምንድነው የሆነው? የኛ ችግርም የፖስታ ቤትም ችግር ስላልሆነ ከፍለህ ነው ማመልከት ያለብህ አሉኝ። እንደዛ ከሆነ ብዬ ከፍዬ አመለከትኩኝና አሻራም አያስፈልገንም ከዚህ በፊት ሰተህን ስለነበር አሉ። አሁን እየጠበኩ ነው። ኬዙን በፈጠርኩት ገብቼ እንትን ሳይ ዌብሳይት ውስጥ 3 ስቴፕ አለው። ሁለቱን አልፎ ሶስተኛው ላይ ነው ያለውና ዲሲሽን ላይ ነውና ምን ያክል ጊዜ ይቆያል ልህ ነው። በዚሁም አጋጣሚ ላመስግንህ ብዬ ነው። ታንክ ዩ አመሰግናለሁ። ችግሩ ምንድነው ሰው ማለት መልስ የለኝም። አሁንም ላንተ የታይም ጉዳይ ይህን ካነሳኸው እንደው ጀነራሊ እዚህ ላለው ሰው መናገር የምፈልገው የታይም ጉዳይ በኢሚግሬሽን መስሪያ ቤት ውስጥ በዚህን አንድ ወር 2 ወር 3 ወር ጨርስልሃለሁ የሚል ሰው ካለ ሞስት ፕሮባብሊ እየዋሸ ይመስለኛል። we don't have control over time። አንደኛ እሱ ነው። ሁለተኛ በፊት ፕሮሰሲንግ ታይም ጉግል አድርገህ ፎርሙን አስገብተህ ፕሮሰሲንግ ሴንተሩን አድርገህ USCIS ፕሮሰሲንግ ታይም ከዚህ እስከዚህ ነው አሁን ለጊዜው ይሄን እያደረግነው ምናምን ይላል። ግን እሱንም አይተገብሩትም ሆነስትሊ። በሶስተኛ ደረጃ አሁን ያለው የኢሚግሬሽን ኦፊሶች ፎከስ ምንድን ላይ ነው ብሎ ማሰብ ያስፈልጋል። USCIS በነፊት የሚሰጥ መስሪያ ቤት ነበር። አሁን ግን ኢንፎርስመንት ኤጀንሲ አይነት ነገር ሆኗል። ይህን ሁሉ ስንደማምረው የታይም ጉዳይ በሚመለከት በዚህ ጊዜ ያልቃል የሚል መልስ እኔ ምናልባት እዚህም ብለው የደወላችሁልኝ ካላችሁ ክላይንቶች ካላችሁ መጀመሪያ የምናገረው ነገር አንዱ ይሄ ነው። I don't have any control time and I don't know when ይሄ ያልቃል የሚለው ግምት ግን አለኝ ከኤክስፔሪየንስ አንጻር። ለምሳሌ ቅድም የመጀመሪያ ጠይቀችን ጥያቄ ልጅ ታስታውሱት ከሆነ ናሽናል ቪዛ ሴንተር ጨርሶ አዲስ አበባ ኤምባሲ ከሄደ 2 ዓመት ነው እንዴት ነው ዘገየብኝ ምናምን ስትል እሱን ጌጅ ማድረግ እንችላለን። ሆነስትሊ አም ሶሪ ሰው ማለት አይ ዶንት ኖ ግን ሁለት ስቴጁ አልፎ ዲሲዥን ደረጃ ከደረሰ ግን ጥሩ ደረጃ ነው። Let me ask you a question ሰው ማለት I think I-90 መሰለኝ ያስገባው አይደል? I-9 ያ ኦኬ። ስታስገባ ሪሲት ኖቲሱ ላይ የስራ ፈቃድ ምናምን ትናላሉ? እሱ ላይ የለውም ግን ፓስፖርቴ ላይ ስመጣ 150 ምናምን የሚባል ተመቶ ለአንድ ዓመት ያ ኦኬ which is good okay ገና 1 ዓመት አልሆነም እዚህ ሀገር አልሆነም። ታይም ዋይዝ አላቅም ስንት እንደሆነ በመቼ እንደምትጨርስ ግን ሆነስትሊ I don't want you feel disappointed። ግን I-9 እና I-750 የሚባሉ ፎርሞች በጣም ዲሌይ የሆኑ ተቸግረናል እና ዲሌይ ሊሆን እንዳይሆን ስጋት ነበረ። ግን ሁለቱን ስቴጅ ካለፈ ግን ብዙ ይቆያል የሚል እምነት የለኝም። በጣም አመሰግናለሁ። እናምሹ ጊዜ ይስጥልኝ። ቴንክ ዩ ማለት
ቲንክ ከዚህ በኋላ ፋም እንዳላማታግትን ኦርደሩ ትንሽ ተብላሽቶብኛል እና ኪሚን ኦኬ ምናልባት አሁን እንትን ማድረግ የሚችል ከሆነ እሺ የአፕዴቱን ወደ አንተ ያሉኝን አፕዴቶች አሁን በመሃል መናገር የምችል ከሆነ ከፈቀደ እንደ ኦርደራቸውን ልወቃውና አይ ቲንክ ፋም ነች መሰለኝ ፋም ወር እንትን ከዛ ኢዮብ አምኪኖቫ እና ራሄል ልክ ነኝ መሐመድ? አይደለም ይፍታይ መጀመሪያ ኢዮባ ነው። ኦኬ ከዛ ኤምቲ አለ ደን ቀጣዩዋለች ግን ኢዮባ ኦኬ ፋም ሬዱ ኦኬ ጥሩ እሺ አሁን እንግዲህ አብራችሁን ያላችሁ እንግዲህ ሰላም ብለናችሁ ኢዮብ አንዴ አሳመን አፕዴት ይስጥና ወደ አንተ እንመጣለን ታፕታፕ እያደረጋችሁ ሼር እያደረጋችሁ አብራችሁ እንድትቆዩ ለሌሎችም እንዲዳረስ እናደርጋለን ፎሎ ደግሞ ማድረግ እንዳትረሱ አክሊሉ ደግሞ ከታች ሞዴሬተርም ስለሆንክ አንዳንድ ኮሜንቶች የማይሆኑ ካሉ ፕሊዝ እያጠፋህልን ብሎክም ወይም ሚት እያደረግካቸው ለዚህ ባካችሁን እዚህ ያለነው ሪስፔክት በሆነ መንገድ ለመከባበር ስለሆነ አንድ ሰው ሲጠይቅ አንዱ ሰው ሌላውን ማዋረድ ወይም ደግሞ ማንቋሸሽ የሚፈቀድበት ቤት አይደለምና እንከባበር ሁሉም የራሱ ችግር ለራሱ ትልቅ ስለሆነ አንዱ ሰው ይሄ ትንሽ ነው ትልቅ ነው ብለን የምናመዛዝንበት ቦታ አይደለምና ባካችሁን ተከባብረን እንሂድ እላለሁ ሳምን ወደ አንተ ልምጣ ኦኬ አመሰግናለሁኝ ብዙ ጊዜ እንትኖች እንደዚህ አፕዴቶችን መጀመሪያ አካባቢ ነበር የምናገረው ግን ይሄን ፕሮግራም ስንጀምር ትንሽ ሰው ስለነበር የበለጠ ሰው በዛ ሲል ብናገር ይሻላል ብዬ ነው ገፍቼ እዚህ ያመጣሁት አብዛኞቹ ነጥቦች ሌላ ፕላትፎርም ላይ ሌላ ሚዲያ ላይ የተናገርኳቸው ናቸው የሚደጋገሙባቸው ሰዎች ካላችሁ አም ሶሪ ግን ፕሮባብሊ አንድ 10 ፖይንቶች አሉኝ ባለፉት አንድ ወር በትራምፕ አድሚኒስትሬሽን የወጡ ህጎች ምንድን ናቸው በተለይ ደግሞ ሁለት አሳምን ላቋርጥህና ድምፁ ተስተካክሎ ስላልነበረ እንደ ዩቱብ ለሁሉም መድረስ እንዲችል አፕዴቱን ብለን እንደገና ጀምረው ይቅርታ ጋር ኦኬ ኦልራይት ኦኬ ሶ ሁለት ነገር አስቀድሜ ልናገር አፕዴቶችን በሚመለከት የመጀመሪያው እኔ የምናገረው በጣም ኮንክሪት የሆኑ ህግ የሆኑትን ነገሮች ብቻ ነው ሚዲያ ላይ የሚወሩት ሶሻል ሚዲያ ላይ ሰዎች ኢንተርፕሬት አድርገው የሚያመጧቸው ነገሮች ህግ ናቸው ወይስ አይደለም ብለን ነው እኛ የምናስበው አንድ ሴናተር ስለተናገረ ብቻ ህግ ይሆናል ማለት አይደለም ወይም ፕሬዚዳንቱ ስለተናገረ ብቻ ህግ ይሆናል ማለት አይደለም ሌሎች ፕላትፎርሞች ላይ እንደምናገረው የፕሬዚዳንቱም ስልጣን በህገ መንግስቱ መሰረት የተገደበ ነው ፕሬዚዳንቱ ስለፈለገ ብቻ ሁሉም ነገር ማድረግ አይችልም ነው ሶ ፕሬዚደንት ትራምፕ ይሄን ነገር ተናግሯል ስለ ህግ ይሆናል ብሎ የሚያስብ ሰው ካለ ያንን ሐሳብ ማስቀየር እፈልጋለሁ አንደኛ እሱን ኮንክሪት የሆነ በህግ ደረጃ ያለ ጉዳይን ብቻ ነው አሁን የምናገር ሁለተኛ ብዙ የኢሚግሬሽን ጉዳዮች በወር ብቻ አይደለም በየሳምንቱ እየወጡ የሚመጡት እና ኮንቲኒየስሊ እየወጡ ነው የሚመጡት ግን ከዛ ውስጥ ደግሞ ኢትዮጵያውያንና ኤርትራውያንን ሊነካ የሚችለው የትኛው ነው የሚለውን ነው የማየው እኔ ብዙ ጊዜ የተለያዩ ሌሎች ሚዲያዎች ላይ እንደምገልጻቸው ኮንክሪት የሆኑ በህግ ደረጃ ያሉ አንድ ሁለት ኢትዮጵያና ኤርትራን የሚነኩት ነገሮች ምንድን ናቸው የሚለውን ነው ለመናገር የምፈልገው የመጀመሪያው እስከዛሬ ዩኤስሲአይኤስ አፕላይ በሚደረግበት ጊዜ ክፍያውን በሚመለከት በቼክ በመኒ ኦርደር በክሬዲት ካርድ በባንክ አካውንት ምናምን መክፈል ይቻል ነበር እስከዛሬ ከኦክቶበር መጨረሻ በኋላ ግን ዩኤስሲአይኤስ እያለ ያለው ምንድነው ከዛሬ በኋላ ቼክ እና መኒ ኦርደር አንቀበልም ወረቀት አንቀበልም ስራችንን ዲጂታላይዝ ማድረግ እንፈልጋለን ስለዚህ ከዚህ በኋላ ማንኛውንም የኢሚግሬሽን ቤኔፊት የሚጠይቁ ሰዎች ክፍያውን ማድረግ የሚችሉት አይዘር በክሬዲት ካርድ ኢንፎርሜሽናቸው ነው ወይም በባንክ አካውንት ነምበርና ራውቲንግ ነምበር ማስገባት ነው ፎርሞች አሉ G1450 G1650 የሚባለውን ብቻ ነው የምንጠቀመው የሚል ውሳኔ ላይ ተደርሷል ስለዚህ ከዚህ በኋላ አፕላይ የምታደርጉ ሰዎች ቼክና መኒ ኦርደር እንዳትልኩ አዘርዋይስ ግን ሪጀክት ይደረጋል ነው ይሄ ቀላል የሚመስለው ሰው ሊኖር ይችላል ይገባኛል አንደርስታንድ ያደርጋሉ ግን ቀላል አይደለም ለምሳሌ ስታተሳቸው 3 ቀን 4 ቀን ቀርቷቸው የሚልኩ ሰዎች አሉ ቶሎ የስራ ፈቃዳቸውን ማግኘት የሚፈልጉ ሰዎች አሉ ሪጀክት በተደረገ ቁጥር ኢሞሽናል ዳሜጅ አለው ከጠበቃው ጋር መነጫነጭ ይመጣል የተለያዩ ነገሮች ያ እንዳይከሰት ነው ሶ
ከማንኛውም የዩኤስሲአይኤስ መስሪያ ቤት ውስጥ በማንኛውም አይነት የኢሚግሬሽን ቤኔፊት የምትጠይቁ ሰዎች ካላችሁ ቼክ እና መኒ ኦርደር መቅረቱን ነው አንደኛ። ሁለተኛ ትናንትና ከትናንት ወዲያ የወጣው በፖሊሲ ደረጃ የትራምፕ መንግስት ከዚህ በኋላ ቪዛ ለመስጠት በተለይ ኢሚግራንት ቪዛ ለመስጠት ካስቀመጧቸው አንድ ነገር ተጨማሪ ነገር አምጥተዋል። የሄልዝ ጉዳይ ወደዚህ ሀገር የሚመጣው ሰው በግሪን ካርድ አፕሊኬሽን ወደዚህ ሀገር የሚመጣው ሰው ጤንነቱ ምን ያክል ነው የሚለውን እንትን ማድረግ ይፈልጋሉ። ኦፍኮርስ ከዚህ በፊትም የሰውየውን ጤንነት ወይም የሴትዮዋን ጤንነት ያዩ ነበር። ለምሳሌ ኤችአይቪ በገነነበት ዘመን ኤችአይቪ ኔጌቲቭ መሆን አለበት ይባል ነበር። ራይት ቱበርክሎሲስ ቲቢ ያለው ወይስ የለም፣ ኮሚኒኬብል ዲዚዝ የሆኑ ነገሮች አሉት ወይስ የሉም የሚል ነገር እስከዛሬ ይኖር ነበረ። የሄልዝ ግራውንዱን ዲሞክራቶች ብዙ ጊዜ እየቀነሱት ነው የሚመጡት። አሁን ግን የትራምፕ መንግስት ብሮድን እያደረገ እየጨመረበት ነው። ኢቨን ዲያቤቲክ የሆነ ሰው መምጣት አይችልም እየተባለ ነው። ካንሰር ያለበት ሰው መምጣት አይችልም እየተባለ ነው። ሜንታል ዲስኦርደር ያለበት ሰው መምጣት አይችልም እየተባለ ኮሚኒኬብል ዲዚዝ ያለበትም ሰው አይመጣም እየተባለ ነው። እያሉ ያሉት ምንድን ነው? ከሌላ ሀገር ማንኛውም ታማሚ የሆነን ሰው እዚህ መጥቶ የኛ ፐብሊክ ቻርጅ አንሆንም፣ እኛ የሱን ሄልዝ ኬር አንደግፍም፣ ምንድነው ከበር አናደርግም አይነት ነው። በሶስተኛ ደረጃ ማንሳት የምፈልግ የኮመርሻል ድራይቪንግ ላይሰንስ ብዙ አበሾች፣ ኢትዮጵያውያን፣ ኤርትራውያን ትራክተር፣ ትሬለር፣ ባስ የሚነዱ እንዳሉ አውቃለሁ። ከዚህ በፊት ይመጡና አሳይለም ጠይቀው እንደም በጣም ፕሮዳክቲቭ ነበር። የሆነ ጊዜ ላይ ትራክ ስትነዱ የነበራችሁ ልጆች የበለጠ ልትነግሩ ትችላላችሁ። አሁን ባለ ሁኔታ ግን ሲዲኤልን ግሪን ካርድ ላላቸው ሰዎች ብቻ እና ከዛ በላይ ላላቸው ሲቲዝኖች ብቻ እንስጥ። አሳይለም የጠየቁ ሰዎች እንደገና ግሪን ካርድ አፕላይ ያደረጉ ሰዎች አንሰጥም፣ መስጠትም እናቆማለን ነው የሚለው። እንግዲህ በምክንያታቸው ሪሰርች ላይ እነዚህ እዚህ ሀገር መኖር አለመኖራቸውን የማናውቃቸው ሰዎች ከፍተኛ በትራክተሮች፣ በትሬለሮች፣ በትራኮች፣ በባሶች ከፍተኛ የሆነ የመኪና አደጋ በየቦታው እያደረሱ ስለሆነ ሲዲኤልን አንሰጥም የሚል ነው። ትንሽ ይህም አበሻውን ይነካል የሚል ነው። ሌላው የጋብቻ ጉዳይን በሚመለከት ነው። በአራተኛ ነጥብ ማነሳው ከዚህ በፊት የነበረው አካሄድ ምንድነው? አንድ ሰው ምናልባት አሳይለሙ የማይሳካለት ከሆነ በጋብቻ እዚህ ሀገር ዲፌንሲቭሊ እዚህ ሀገር ይቀር ነበረ። ወይም ደግሞ አንድ የመጀመሪያ ጋብቻ አድርጎ ይሄ ውሸት ነው ምናምን ከተባለ ሁለተኛ ጋብቻም አድርጎ ይመጣ ነበር። አሁን ባለ ሁኔታ ግን አሳይለሙን በውሸት ያስገባ ከሆነና መንግስት የካወቀበት በሌላ በምንም መልኩ እዚህ ሀገር አጀስት እንዳያደርግ የጋብቻ ጉዳይ ዋሽቶ ምን ብሎ የተነቃበት ምናምን አይነት ሰው ካለ ሁለተኛ ጋብቻ እንዳያደርግ። በሶስተኛ ደረጃ ማንኛውንም አይነት ባል ለሚስቱ፣ ሚስት ለባሏ ወይም እናት ለልጆቿ፣ እናት ለአባትና ለእናቷ የሚያደርጉት I-130 አፕሊኬሽን አፕሩቭ ከመደረጉ በፊት ብዙ ዶክመንቶችን እየጠየቁ ነው ያሉት። ከዚህ በፊት በምሳሌ ላስረዳችሁ ይችላሉ። ባልና ሚስት ባል እዚህ ነው፣ ሚስት ኢትዮጵያ ነው ያለችው። I-130 የሚባለውን ፎርም እንሞላለን፣ የጋብቻ ዶክመንት እናያይዛለን። ከዛ በኋላ የሱን ፓስፖርት፣ የሷን ፓስፖርት፣ በርዝ ሰርቲፊኬት፣ ፎቶግራፎች የሚከፈለውን ትካላል። ሞስት ፕሮባብሊ አፕሩቭድ ነበር የሚሆነው። አሁን ግን ምን እየጠየቁን ነው? ባልና ሚስቱ መካከል ምን አይነት ሌሎች ዶክመንቶች አሉ? ከዚህ በተጨማሪ የባንክ አካውንት ይፈልጋሉ፣ የኢንሹራንስ ጉዳይ ይፈልጋሉ፣ ጆይንት ንብረት አላቸው ወይ፣ የሚንቀሳቀስ የማይንቀሳቀስ ንብረት አላቸው ወይ፣ አፊዳቪት ይሄ ትዳር እውነተኛ ነው ወይስ አይደለም የሚለውን በአፊዳቪት ሊገልጹ የሚችሉ ጽፈው ሊፈርሙ የሚችሉ ኖታራይዝ የተደረገ ዶክመንት ሊመጣ ይችላሉ። የበለጠ ማለት በባልና በሚስት መካከል ያለው ሲግኒፊካንት ሪሌሽንሽፕ አለው። ለምሳሌ በምንድን ነው የሚያወሩት? በዋትሳፕ ከሆነ ያንን ማየት ይፈልጋሉ። በሶሻል ሚዲያ ከሆነ ያንን ማየት ይፈልጋሉ። ኢትዮጵያ ውስጥ ጆይንት ባንክ አካውንት አላቸው ወይስ የላቸው? ነው እስከዛሬ በቀላሉ በትንሽ ነገር አፕሩቭ የምናስደርገው ነገር ሆኖ፣ ነገር ግን እንደዚህ አይነት ጥያቄዎች በአብዛኛው የሚጠየቁት ኢንተርቪው ላይ ነበር። አዲስ አበባ ከደረሰ በኋላ ናሽናል ቪዛ ሴንተር ዶክመንታሪ ኳሊፋይድ ሆኖ ከዛ በኋላ አዲስ አበባ ነበር የሚጠይቀው። አሁን ግን መጀመሪያውኑ አፕሩቭ አናደርግም አይነት ነው እና ስትሪክት እያደረጉት ነው የሄዱት። በአምስተኛ ደረጃ የማነሳው የአሳይለም ፔይመንትን ጉዳይ በሚመለከት ነው። $100 ነበረ። አሁን በቀደም ዕለት ደግሞ በፍርድ ቤት ታግዷል የሚል ነገር አለ። የጠራ ጉዳይ አይደለም። ስለዚህ $100 ያልከፈላችሁ የአሳይለም ሰዎች ክፈሉ የሚል ሀሳብ ነበር እስከዛሬ ባለፈው ሳምንት ጀምሬ ስናገር የነበረው። ነገር ግን አሁን ግን
በፍርድ ቤት ስለታገደ ክፍያው ይኖር አይኖር እርግጠኛ አይደለሁም። ግን ለማንኛውም ግን አሳይለም ያላችሁ ሰዎች ግን በኤ ነንበራችሁ ገብታችሁ ክፈሉ የሚል ከሆነ ያንን $100 መክፈሉ ጥሩ ነው ባይነኝ። ምክንያቱም $100 የማትከፍሉ ከሆነ ኬዛችሁ ሊዘጋ ይችላል። ኬስ ክሎዥር ዲስሚሳል አለ። የስራ ፈቃዳችሁ ሊነጠቅ ይችላል። ኬዛችሁ ዲናይ ሊደረግ ዲሌይ ሊኖር ይችላል። በነፊታችሁ ላይ የስራ ምናልባት 180 ቀን ሞልታችሁ የስራ ፈቃድ ኖሯችሁ ከሆነና ያንን ማትከፍሉ ከሆነ እሱም ሊቆም የሚችልበት ምክንያት አለ። እርግጥ ነው በፍርድ ቤት ታግዷል የሚል ነገር አለ። ትንሽ እንትን ነው መርኪ ነው። አሁን ባለው ሁኔታ ዩኒፎርምሊ የሆነ ያየሁት ነገር የለም። ግን መክፈል የምትችሉ ሰዎች ካላችሁ የነበራችሁን ስታስገቡ መክፈል የምትችሉ ሰዎች ካላችሁ ግን ፔይት $100 ብትከስሩም ችግር የለውም። ያን ነው። ሌላ የሲቲዝንሺፕ አፕሊኬሽን በሚመለከት ነው። ቀደም ስናገረው ነበረ። የሲቲዝንሺፕ አፕሊኬሽን ጉዳይ በሚመለከት እስከዛሬ ቀለል ያለ ነበር። 3 ዓመት አሜሪካዊ ያገባ ከሆነ 5 ዓመት ግሪን ካርድ ያለው ከሆነ አፕላይ ማድረግ ይቻል ነበረ። ከዛ በኋላ ከ10 ውስጥ 6ቱን ጥያቄ መመለስ አለበት። የሲቪክስ ጥያቄ፣ እንግሊዝኛ ጻፍ ምናምን። ከዛ በኋላ ወንጀል ሰርቷል ወይስ አልሰራም? ወንጀል ካልሰራ ይሄ ጉድ ሞራል ካራ አንተ ጥሩ ሰው ነህ ስለዚህ እንሰጥሃለን አይነት ነገር ነበር። አሁን ግን ትንሽ ከበድ ብሏል። 20 ጥያቄ ነው፣ 12 መመለስ አለበት፣ 128 ጥያቄ ማንበብ አለበት። ከዛ ከጉድ ሞራል ካራክተር በተጨማሪ ለአሜሪካ ሶሳይቲ ምን ኮንትሪቢዩት ያደረገው ነገር አለ? በትምህርት ቤት፣ በስራ ቦታ፣ በትዳር ውስጥ፣ በኮሚኒቲ ሰርቪስ፣ በቮለንተሪንግ ምን ያደረጋቸው ነገሮች አሉ የሚለውን ጥሩ ስም ያለው ሰው ነው ወይስ አይደለም የሚለውን ማወቅ እንፈልጋለን የሚባል አካሄድ ነው ያለው። እርግጥ ነው አሁን ባለው ሰራተኛ ይሄን ሁሉ ኢቫሉዌት ለማድረግ የትራምፕ መንግስት ይችላሉ? ገንዘብ አላቸው፣ ይችላሉ። ግን እንዴት ነው ከሂውመን ሪሶርስ አንጻር እንዴት ይሆናል የሚለው ብዙ ጥያቄ ሊያስነሳ ይችላል። ግን አዘ እንደፍዘደይ ግን እንደዚህ አይነት አሰራር እየመጣ ነው። ሌላው ቅድምም አንድ ሰው የጠየቀ ጥያቄ is it the right time to apply for citizenship N400 አሁን አፕላይ ማድረጉ is it the right way is it the right time የሚለውን ማንኛውም ሰው ከጠበቃ ጋር ቁጭ ብሎ መነጋገር አለበት። በተለይ በወንጀል ጉዳይ ከዚህ በፊት ፍሮድና ሚስ ሪፕሬዘንቴሽን ያለባቸው ሰዎች፣ ወንጀል የሰሩ ሰዎች፣ ከፖሊስ ጋር ግንኙነት ያላቸው ሰዎች፣ በድራግ ዓለም ውስጥ ያሉ ሰዎች፣ በሻፕት ሊፍቲንግ ውስጥ ያሉ ሰዎች፣ ሌሎች ነገሮች ያሉ ሰዎች አሁን is it the right time ይሄን የዜግነት ማመልከቻ ማስገባት አለባቸው ወይስ የለባቸውም የሚለው ጠበቃዎቹ ጋር ቁጭ ብላችሁ መነጋገር ዲስከስ ማድረግ ያስፈልጋል። ወይ መደረግ አለበት። አድቫንቴጁ የትኛው ነው? ዲስአድቫንቴጁ የትኛው ነው? የትኛው ይበልጣል? አድቫንቴጁ ይበልጣል? ዲስአድቫንቴጁ ይበልጣል? ወይስ አሁን የተነሳው አቧራ እስከሚወርድ ድረስ ቀስ ብለን እንለፈው የሚያስብል ነገር ሊኖር ይችላል። ወይስ ትራምፕ ከወረደ በኋላ ምናልባት ኢሚግራንት ፍሬንድ ሊሆኑ መንግስታት ይመጡ ይሆን ወይ ብሎ ማሰብ ያስፈልጋል። ምክንያቱም አንዳንድ ሰዎች የትራምፕ አድሚኒስትሬሽን ኢሚግራንት ፍሬንድሊ አይደለም ብለው የሚያምኑ ሰዎች አሉ። በትራምፕ ዘመንም ኬዞቻችን አፕሩቭ እየተደረጉ ነው ጋይስ። በጣም በፍጥነት አሳይለም ኬዞቻችን፣ አጀስትመንት ኦፍ ስታተስ ኬዞቻችን፣ ሲቲዝንሺፕ ኬዞቻችን፣ የፊያንሴ ኬዞቻችን እንግዲህ ክላይንቶች ቢያወሯችሁ ይገርማችኋል። አለ ስራው አለ አፕሩቭ እየተደረገ ነው። ግን አብዛኛው ነገሮች የሚደረጉት ነገር በነፊቱን ላለመስጠት እየሄደ ነው ወይ የትራምፕ አድሚኒስትሬሽን የሚለውን አምንበታለሁ። የስ that's true። ምክንያቱም እየጠበቀ ስትሪክት እየሆነ እየመጣ ነው። ዚያዘርዋን ዲኤንኤ ቴስቲንግ ይገርማችኋል። ከዚህ በፊት ዲኤንኤ በጣም በቃ ብዙ አይጠየቅም ነበር፣ በዶክመንት ደረጃ ነበር የምንጨርስ። በምሳሌ ላስረዳቸው። አባት ልጁን ለማምጣት ቢፈልግ መጀመሪያ ሰሚት የምናደርገው በርዝ ሰርቲፊኬት ነው። ግን ብዙ ጊዜ በአብዛኛው በርዝ ሰርቲፊኬት የኢትዮጵያ በርዝ ሰርቲፊኬት ልጆቹ ሲወለድ ስለማይወጣ ከ20 ዓመት ከ30 ዓመት በኋላም ሊወጣ ይችላል። ታውቃላችሁ፣ ከ5 ከ10 ዓመት በኋላ ሊወጣ ይችላል። ያንን ኦፊሰሩ ሲያየው ግን ልጁ በተወለደ ጊዜ የወጣ የበርዝ ሰርቲፊኬት ስላልሆነ አናምንበትም፣ ሌሎች ማስረጃዎችን አምጡ እንባላለን። የስኩል ሪከርድ እናቀርባለን፣ የጥምቀት ሪከርድ እናቀርባለን፣ የተለያዩ የሕክምና ሪከርዶች ካቀረብን አፕሩቭ ይደረግ ነበር። በዩኤስሲአይኤስ ደረጃ አፕሩቭ ሆኖ ናሽናል ቪዛ ሴንተር ዶክመንታሪ ኳሊፋይድ ሆኖ ኤምባሲ ውስጥም ብዙ ችግር አልነበረም። አሁን ባለፉት 4-5 ወራት ከኔ ክላይንቶች ያየሁት ልጆች ያላቸው ሁሉ ዲኤንኤ እየተጠየቁ ነው። በዶክመንት ደረጃ አፕሩቭ አስደርገን ሄደን መጨረሻ ላይ ኢንተርቪው ላይ
ዲኤንኤ እየተጠየቀ ነው። ሶ ልጆች ያላችሁ ክላይንት እዚህ ልጆች ያላችሁ ሰዎች ካላችሁ ወደፊት ዲኤንኤ ብትጠየቁ መደናገጥ አያስፈልግም ነው አንድ። ግን አድቫንቴጅ አለው ዲስአድቫንቴጅ አለው። አድቫንቴጁ ምንድነው? ልጅሽ ከሆነ ይመጣል ፔሪድ፣ ወይም ልጅህ ከሆነ ይመጣል። ዲስአድቫንቴጁ ግን ምንድነው? ጊዜ ይፈጃል። ማይንድ ዩ እናት ልጇን ፕሮሰስ ለማድረግ 3-4 ዓመት ኦልሬዲ ቆይታለች። ስለዚህ ለኢንተርቪው ቀረበ ልጄ ዛሬ ይመጣል ምናምን ብላ ስታስብ እንደገና ዲኤንኤ ሲጠየቅ እናት እዚህ ዲኤንኤ መስጠት አለባት አንድ። ሁለተኛ ልጁም እዛ ኢንተርቪው መስጠት አለበት። ኦኬ ሶ የአሜሪካ ኤምባሲ ቀጠሮ ተይዞ ምናምን ሲሆን ጊዜ ይፈጃል። ሶ ትንሽ ታይም መውሰዱ አይቀርም። ያ ነው ዲስአድቫንቴጁ። ታይም ኮንሱሚንግ ነው፣ ግን ደግሞ ልጅሽ እንደሆነ ማረጋገጫ ስለሆነ 100% ልጁ ይመጣ ነው። ሶ ዲኤንኤ ቴስቲንግ አይ ሲ ዛት ዜር ኢዝ አን ኤክስፓንሲቭ ዩዝ ኦፍ ዲኤንኤ አት ዚስ ታይም። አሁን በጣም በአብዛኛው በሰፊ በሆነ መልኩ ዲኤንኤ እየተጠየቀ እንደሆነ ነው የኦፊስ ኤክስፒሪየንስ የሚያሳየው። ዌል ኢምፕሎይመንት ኦቶራይዜሽን ከዚህ በፊት ለ5 ዓመት ምናምን የሚሰጥበት ጊዜ ነበረ፣ በተለይ በነ ባይደን ዘመን። አሁን እሱን አንሰጥም እያሉ ነው። በየጊዜው ነው ያንን ዲኤንኤ መጣም ሰው ያንን የስራ ፈቃድ እንሰጣለን እየተባለ ያለው። ግን የሚገርመው ይሄ ፖሊሲ ከወጣ በኋላ ቢያንስ 2 ክላይንቶች ለ48 ወራት የኢምፕሎይመንት ኦቶራይዜሽን ደረሰን። ፕሮባብሊ ከ2 ሳምንት በፊት ይህን የአውቶማቲክ ሪኒዋል እና ለረጅም ጊዜ አንሰጥም ተብሎ በፖሊሲ ደረጃ ወጥቶ ነበር። ኢን ዘ ላስት ዊክስ ግን አንደኛው ለ5 ዓመት አንደኛው ለ4 ዓመት ከምናምን መጣና አንዳንድ ጊዜ ወጥ የሆነ ነገር እዚህ ጉዳይ ላይ እንደዚህ የሆነ ወጥ የሆነ ነገር አለ ለማለት እንትንም ይላል ያስቸግራል። ምናልባት ጊዜው አጭር ስለሆነ ወደፊት በጊዜ ጉዳይ ዩኒፎርም የሆነ ነገር እናያለን የሚል አከራካሪ ነጥብ ካለ ፖይንት አለው እሱ። ግን አሁን እንትን ነው አንዴ ይሄ ይሆናል ብለን ስገምት ይሄ ይሆናል፣ ይሄ ብለን ስገምት ይሄ ይሆናል። እንደዛ አይነት ነገር ነው ያልከ ኢቭን ከሴንተር ይለያያል። የሚገርማችሁ ነገር ኦልራይት ሶ ሌላው እና አይ ቲንክ ምናልባት እኛን ኢትዮጵያን ኤርትራውያን ይነካል የምለው ምናልባት እዚህ ያላችሁትን ብዙ ሰዎቻችሁን አሜሪካ ውስጥ ያላችሁ አውሮፓ ያላችሁ ላይነካ ይችላል። የሪፊውጂ ጉዳይ ነው። በነ ባይደን ዘመን የነበረው 125,000 ሪፊውጂ ከተለያየ ዓለም ወደ አሜሪካ ማምጣት ነበረ። በአብዛኛው ከ100,000 በላይ ነበር በየዓመቱ የሚመጣው። በዚህ ዓመት ግን በ2026 ግን ፕሬዚዳንቱ ከ7,500 ሪፊውጂ ብቻ ነው አሜሪካ የምትቀበለው ብለው ወስነዋል። ከነዛ ውስጥም አብዛኞቹ የሚመጡት ነጭ ደቡብ አፍሪካውያን ናቸው። ሶ ይሄ ኢስት አፍሪካ ያሉ በምስራቅ አፍሪካ ውስጥ ያሉ ወገኖቻችን በሪፊውጂ ፕሮቴክሽን የመምጣት እድላቸው በጣም የመነመነ ነው በ2026 እንደ ኢንፎርሜሽን ለመስጠት ነው። ከዛ በተጨማሪ ቲፒኤስ የኢትዮጵያ ቲፒኤስ እንዴት ይሆናል? ብዙ ጥያቄዎች እንጠይቃለን፣ ስልክ እንደውላለን። ከመገመት ውጭ ምንም እንትን ነገር የለም። በአብዛኛው ቲፒኤስ ያላቸው ሀገሮች ካንሰል ተደርጓል። ለምሳሌ ካሜሩን፣ አሁን በቅርብ ደቡብ አፍሪካ ተደርጓል። ግን ችግሩ ምንድነው? አንዳንድ ሀገሮች ላይ ደግሞ ቲፒኤስ አይ ቲንክ ኤክስቴንድ ያደርጉባቸዋል። የኢትዮጵያ ጉዳይ እንዴት ይሆናል የሚቀጥለው ወር የምናየው ነው። ግን ከዚህ በፊትም እንዳልኩት አሁን ቅድም እንዳልኩት ከቲፒኤስ ውጭ ሌላ የኢሚግሬሽን ቤኔፊት የምታገኙ ኦፕሽን ካላችሁ እሱንም ኤግጆስት አድርጎ በዛ መሄድ ያስፈልጋል። ቅድም አሁን ማን ነው ሳሙኤል አካሄዱን ማየት ይቻላል። ሂዝ ቬሪ ኤጁኬትድ ስማርት አንደርስታንደብል በት አካሄዱ ግን ይታያል። ቢዋን ቢቱ መጣ፣ ከዛ በኋላ አሳይለም ጠየቀ። አሳይለምም ላይ ያለ ራሱ ቲፒኤስ ጠየቀ። አሳይለም ና ቲፒኤስም ላይ ያለ ወደ ኤች1 ቢ ሄደ። ኤች1 ቢ ደግሞ ትንሽ እንትን ሲለው ወደ ኢቢቱ እየመጣ ኤግጆስት አድርጎ እንደዚህ አይነት ነገሮች ኦፕሽኖች አሉኝ ወይ? በተለይ በቲፒኤስ ያላችሁ ልጆች ሌሎች ኦፕሽኖች ይኖሩኛል። ትዳር ሊኖር ይችላል ወይ? ኤምፕሎይመንት ምናልባት አሁን ኤች1 ቢ ኮምፕሊኬትድ ሆኗል፣ ግን በዛ ሊኖር ይችላል። በሌሎች አሳይለም ራሱ አለ ወይ? ኦፕሽኖች አለ ወይ የሚሉትን ማሰብ ያስፈልጋል። ሌላ አይ ቲንክ የዲፖርቴሽን ጉዳይ ነው። ትራምፕ 1.6 ሚሊዮን የውጭ ሀገር ዜጎች ራሳቸውን ሰልፍ ዲፖርት አድርገዋል ይላል። እኛ 527,000 ሰዎችን ነው ዲፖርት ያደረግነው የሚል በዩኤስሲአይኤስ የወጣ ስታቲስቲክስ ነው። በኢንዲፔንደንት በሆኑ ኦርጋናይዜሽኖች ይወጡ ስላልሆነ አሁን እሱ እዛ ላይ ብዙ መናገር አልችልም።
እነዚህ ነጥቦች ናቸው ያሉን። ሌሎቹ ምናልባት በጥያቄዎች የምናነሳቸው ይሆናል። ዮፍታሔ ከፈቀድክልኝ መቆየት የሚችለው ለሚቀጥሉት 20 ደቂቃ ብቻ ነው። ኦኬ። አይ ጥሩ። ያንተንም ሰዓት ሪስፔክት ማድረግ ስላለብን እንደምታውቁት እንግዲህ ቅርታ ብዙ ሰዎች አላችሁ። ለ20 ደቂቃ የሚሆን 30 ደቂቃ ቴንክ ዩ 30 ደቂቃ እስከሰጠህን በ30 ደቂቃ ውስጥ እንግዲህ አብዛኞቻችሁን ካላስገባችሁ ከይቅርታ ጋር መጠበቅ ስለማንችል ነው። ቶሎ ቶሎ እንግዲህ አጣጠር እያደረጋችሁ ጥያቄዎቻችሁን እየቀጠልን እንሄዳለን። ኤምኬ ፋም ረዱ ቢኤምኤ ኤሪ ማህሌት ብለን አብነትንም ጓደኛዬን አብነትንም አየዋለሁ እዚህ። አይ ነው እንኳን ደህና መጣህ አብነት። ቶሎ ቶሎ እያደረጋችሁ እንግዲህ እንደሱ ጠይቀን 30 ደቂቃ ውስጥ ሁሉንም ለማዳረስ የምንችለውን ያህል ሰው እንድናዳረስ ባካችሁን ጥያቄዎቻችሁን አጠር አጠር እያደረጋችሁ እንሂድ። ታፕታፕ ሼር እያደረጋችሁ ቀጥሉ። ኤምኬ ወደ አንተ ልምጣ። እሺ ቴንክ ዩ ዮፍታሔ እና አሳምን አመሰግናለሁ። it was thousands of dollars. thank you so much. የኔ ጥያቄዎች እንደሚከተሉ ናቸው። አንደኛ 130 USCIS ላይ አፕሎድ ስታደርግ ኦልሬዲ አድራሻ ስትቀይር you have to update. Whenever you change address, do you have to address that or update that? One question. Second question. Hold on. Here is my question. I mean, do you want to speak English or Amharic? It's Amharic. It's okay. It's okay. It's okay. So I-130 apply ስታደርግ ከዛ በኋላ አድሬስ ቼንጅ ካደረግ ምንድነው ጥያቄ? Whenever I change address, every time address ስትቀይር እሱን አፕዴት ማድረግ ይኖርብናል ወይ? Yes. The answer is yes. Okay. Follow up. So you have to upload some document as you mentioned earlier, including bank account, including photo, and this and that. Do we have to upload under 130? Well, that's good. Every time we have, or whenever they demand or require. So I-130 ላይ ብዙ ጊዜ ሲጠየቅ ነው የሚሻለው ሪኮስት ፎር ኤቪደንስ፣ ግን አንሶሊሲትድ ኤቪደንስ የሚል አለ። ስትገባ ያልተጠየቀ ኤቪደንስ የምታያይዝበት ቦታ አለ። እነሱን ማድረግ ጥሩ ነው። ኦፍኮርስ ያንን ማድረግ አድቫንቴጁ ምንድነው? ሪኮስት ፎር ኤቪደንስ የምትጠየቅበትን ጊዜ ትቀንሳል። የበለጠ አፕሩቭ የማስደረግ ፖሲቢሊቲ አለው። but there's also a negative side of it. የምታስገባቸው ዳኪመንቶች are they helpful or they are not የሚለውን ማሰብ ያስፈልጋል። so አካውንቱ ስገባ I-130 ስትነካው unsolicited evidence I-485 ስር ምናምን አለ። እዛ ውስጥ ልታስገባ ትችላለህ። አሳይለምም ከሆነ እዛ ውስጥ ልታስገባው ትችላለህ። ችግር የለውም። there is no problem. Okay, so but make sure that what you are uploading is really helpful to your case. Okay. So grateful. So if I have a kid under 18, do I have to just upload their name or just simply wait that? Because Okay, I have a so newborn baby. also you just have a baby. Yes, sir. So you haven't applied for that baby, I'm assuming. Yes, sir. So are you a citizen? I am a green card holder. Okay. All right. So here is the problem. So I just want to see your case first. That what kind of application do you have for your wife or for your kids, if you have any? And I will see how you can add the baby, the newly born baby, to an application which is already processing, right? So እሱን ማየት ፈልጋለሁ. I just want to see that. No, it's under 130. So you apply for your wife and now My you wife, have a yes, baby. and my son Yeah, that's before. wonderful.
Oh, hold on. There is another question coming here. So ለባለቤትህና ለልጅህ አንድ አፕሊኬሽን ያስገባኸው ወይስ ሁለት አፕሊኬሽን? Underline no assignment. No, It's that's underline my it's not my son, the first son. it's not going to work that way, Mickey. So I'm not talking about your newly born baby. I'm talking about your son, who is like what? More? How old is he now? 2 years. Okay. So ለባለቤትህም ለልጅህም separate I-130 ማስገባት አለብህ. Because No, I basically, already did the same on the same form. but I'm telling you that's not the right way of doing it. Oh, okay. Yeah, that's not. So that's why just to save up some time, right? If you can have a consultation with me, then we can discuss about it, right? Okay, I'll do that. I'll do that. Yeah. How do I get your contact? So Yoftahi, Yeah, we'll just type. ከታች ስልኬን ላስቀምጥ እችላለሁ ወይም Yoftahi ላስቀምጥ እችላለሁ? Okay, sounds good. Sounds good. Thank you so much. I will contact you. I yield to other people. Thank you. Thank you so much. I appreciate it. Bye bye. Thank you. Okay. Fam, ወደ አንተ ፋም ይሰማል? ስልኬን አስቀምጥ እችላለሁ ከታች። ፋም ይሰማል? አሁን ቀጥይ። እሺ በጣም እጅግ አመሰግናለሁኝ። የኔ ትንሽ ለየት ያለ ነው ጉዳይ። በኢቱ ቪዛ ነበር በቢዝነስ የነበርኩት። B2? ኢቱ Okay. ኢቱ በቢዝነስ እና አጋጣሚ በችግሩ ጊዜ ነበር ከ4 ዓመት በፊት ወደዚህ ሀገር የመጣ ነው። ልጆቼን ይዤ አሳይለም መጠየቅ አልፈለኩም። ሰላም ሲሆን እመለሳለሁ ብዬ በቢዝነስ ገብቼ ነበር። እንደ አጋጣሚ ቢዝነሱ ትራንስፖርት ላይ ነበር የገባሁት። ብዙም አልተሳካም። አሁን ለአዲስ ሰው ሳስገባው ጥያቄዎች በዙብኝ። ለምን አልሰራም? ትራክ ነበር። ብዙ ጥያቄዎች አለና ምናልባት አዝማሚያው ኖ የሚሉ ነገር ነው የሚመስሉትና የ21 ዓመት ልጅ አለኝ፣ 18 አለችኝ እና 23 ምን ማድረግ እንችላለን? Okay, so I think fam ይሄ እንትን አይደለም አሁን ልሄድ ስለሆነ ምናምን አይደለም ወደ እኔ ኮንሰልቴሽን ነው የምልህ። አሁን የአንቺ ችግር የበለጠ I think የበለጠ አንቺን አድቫይዝ ማድረግ የምችለው ኮንሰልቴሽን ሰዓት ቢኖራል። ለአንድ ሰዓት ቁጭ ብዬ ላወራሽ ይችላል። ምን አይነት ኦፕሽኖች አሉ ምን አይነት ኦፕሽኖች አሉ የሚሉትን እነሱ ማየት ፈልጋለሁ። ሁለተኛ አሁን የተጠየቅሽ ያላቸው ጥያቄዎች ምናልባት ለአንቺ ከብደውሽ ሊሆን ይችላሉ። የጠየቁሽ ያለው ነገር ምንድን ነው የሚለው ደግሞ ማየት ፈልጋለሁ። በቃ የተያያዘ ነው። ለምን አልሰራችም ይሄን ሁሉ ዓመት? Yeah. But I think you would be better off, honestly, generally ነገር ነግሬሽ ከምትሄጂ ደስ ይለኛል። እኔም እሱን የምፈልገው ጠበቃ ይዤ ብር ከፍዬ ስንት ነገር እንትን አድርጌ ላገኘው እንኳን አልቻልኩም። ባለው ሁኔታ እኔ ኖርዝ ካሮላይና ነኝ፣ እሱ ዲሲ ነው። ምንም መገናኘት አልቻልንም። እኔም መሄድ አልቻልኩም። በቃ በጣም መጥፎ ነው ያለሁትና እሺ ስልክ አድሬስ በምን እንትን ላድርግ? I think ስልክ አስቀምጫለሁ። የፍታሄን ያስቀምጣል። እሺ ስለዚህ መቼ ኮንታክት ላድርግ? ይቅርታ ደውሉልኝና ቮይስ ሜል ያስቀምጡልኝ ወይ ቴክስት ያድርጉ። ምናልባት ነገና ከነገ ወዲያ ፍርድ ቤት ስለሆንኩ ላልችል ይችላል። አርብ ግን አለሁ። አርብ ልደውል? በስንት ሰዓት? አለሁ 9 to 5 አለሁ ፍራይዴ። እሺ እጅግ በጣም አመሰግናለሁኝ። ደህና ደሩ። ቴንክ ዩ። እሺ ቴንክ ዩ። ረዱ ሰላም፣ እንዴት አመሻችሁ? ዮፍታሔ ማሳምነው፣ ደህና ናችሁ? በጣም እናመሰግናለን በመጀመሪያ ጊዜያችሁን ሰጥታችሁ ስላደረጋችሁን። እኔ የገቡት በሜክሲኮ ነበር እና ላይክ አሁን አሳይለም ጠይቄ ኬዝ ያው እየጠበቅኩ ነው። ግን በዚህ ኬዝ የገባ ሰው ላይክ በጋብቻ ማድረግ ይችላሉ ወይ መፈጸም? ኦኬ
አስቸጋሪ ኤክስፒሪየንስ ነው ያለው። መቼ ነው እሱ ጥያቄ ቀጥታ ከመመለስ መቼ ነው የኮርት እንትን ያለሽ? ከ6 ወር በኋላ ኬዚ እና ያው ከገባው ወዲያ ጂፒኤስ ምናምን አድርገውብኝ ነበር እና አሁን ያለው ነገር ትንሽ ያስፈራልና ጋብቻ ይቻላል ምናምን ይኸው ወሬው እርግጠኛ ስላልሆነ ለዛ ነው ወደ አንተ ልጠይቅ የገባሁት። ጋብቻ ይቻላል ወይስ በእንደዚህ አይነት መንገድ መሆን ይችላል ወይስ ባለኝ ስታተስ ልቀጥል? Well, let me see your asylum case. ጠበቃ አለሽ የለሽም? አለኝ፣ ጠበቃ አለኝ። ጠበቃሽ ምን አለሽ? እሱን ማግኘት አልቻልኩም። በጣም ቢዚ ነውና ቀጠሮ የሰጠኝ የሚገርም ከ3 ወር በኋላ ነውና እኔ ደግሞ ትንሽ አሁን ያለው ነገር ብዙም አልተመቸኝም። ምክንያቱም አይስ ኦፊሰሮች ከዚህ በፊት እግሬ ላይ ጂፒኤስ ነበር፣ ከጂፒኤሱ ሲነሳ ስልኬ ላይ ነበር እና ጠርተው ነበር ኦፊስ ምናምን እና ትንሽ አሁን ያለው ነገር ጥሩ አይደለም እና ግን ልጆች ደግሞ በጋብቻ እኮ ይቻላል ላይክ በሜክሲኮ የመጣ ሰው ጋብቻም ይፈቀዳል ብለው አሉኝ እና ላማክረው ስደውለት የሰጠኝ የ3 ወር ቀጠሮ ነው። ያው በጣም ቢዚ እንደሆነ እና ብዙ ፍርድ ቤት ቀጠሮች እንዳሉት ነው የነገሩኝና ኦኬ ስለ ጠበቃሽ ምንም ኮሜንት ማድረግ አልፈልግም። ከኔ ጋር ኮንሰልቴሽን ማየት ትፈልጊያለሽ? በጣም ደስ ይለኛል። ኦኬ ያ ሌትስ ሃቭ ኮንሰልቴሽን ደውል። ፍራይዴ ያለሁኝ ፍራይዴ ደውል። በቃ እዛ ስንትን ስር ያለው ያንተ ስልክ ነው? ያ አንድ የተሳሳተ ስልክ ስላስገባ አሁን ትክክለኛው ስልኬን እያስቀምኩኝ ነው። ይሄን ያዙት። እሺ ስልክህን አስቀምጥልና እና በዚሁ አንድ ጥያቄ ጠይቄ ልውጣ። ኬዝ ራይተር ትንሽ እውቀቱ ስለሌለ ነው። ኬዝ ራይተር የሚባለው ምንድን ነው? የህግ ባለሙያ የሌላቸው ሰዎች ስላይድ ሳለ የሚጽፉ ሰዎች ናቸው፣ ግን የህግ ባለሙያ አይደሉም። ኦኬ የህግ ባለሙያ ያልሆነ ሰው ኬዜን ይጻፈው አይጻፈው የሚለውን አንቺ ወስኚ፣ እሱ የአንቺ ውሳኔ ነው። ግን የህግ ባለሙያ አይደሉም። የአሳይለም ኬዝን ግን ድራፍት ያደርጋሉ። እሺ ስለዛ በቃ በውስጥ ደውዬ ላውራክ። ስልክህን አስተካክለሃል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ወፍታይም ማሳመነው ጊዜያችሁን ስለሰጣችሁ እግዚአብሔር ያክብርልን። መልካም ቢኤምኤ እንደምን አመሻችሁ። አሳምነው ወፍታይ። እሺ የኔ ጥያቄ 1-2 ጥያቄዎች ናቸው። የ10 ዓመት ግሪን ካርድ ነው ያለኝ። በሪፊጅ ነው ወደዚህ ሀገር የገባሁት። አሁን ኦልሞስት 2026 ነው ስፐርድ የሚያደርገው ማይ ላይ ግሪን ካርዴ 2026 ማይ ላይ ኦኬ። እና አፕላይ ማድረግ ይቻላል ወይ ነው አንደኛው። እንደገና ከዚያ ላይ ለምን አፕላይ ለግሪን ካርድ ነው ወይስ ለሲቲዝንሺፕ? አይ ለግሪን ካርድ መልሶ ራሱን ለማደስ። yes ሌላው ስምስ ማስተካከል ይቻላል? አሁን ግሪን ካርድ ላይ በማደስ ሰዓት ማስተካከል ይችላል? አንዳንድ that's not the right place ስምህን ለማስተካከል። ስም የሚስተካከልባቸው 2 መንገዶች ቅድም እያወራሁ ነበር። አንድ ከግሪን ካርድ ውጭ ፍርድ ቤት ሄደ ስም የሚቀይሩ ፍርድ ቤቶች አሉ። የት ነው የምትኖረው? ቢኤምኤ ኖርዝ ካሮላይና። ጉግል ብታደረግ ጠበቆች ይኖራል። ኔም ቼንጂንግ ሎየርስ ኢን ዚስ ሲቲ ምናምን ብትላይ ታገኛለህ፣ ይመጣል። እነሱ ጋር ትደውልና ፕሮሲጀር ይነግራል። የኖርዝ ካሮላይና ጠበቃ ስላልሆንኩ ማለት ነው። ሁለተኛ በስም ለውጥ ላይ ሙያው የለኝም፣ አይዲያውም የለኝም። አይዲያ ግን ልሰጥህ የምችለው ምንድነው እዛ ሀገር ያሉ ጠበቆችን አናገር ነው። እንደዛ ማድረግ ትችላለህ። ኦሬልስ ሲቲዝንሺፕ ማመልከት የምትፈልግ ከሆነ ደግሞ በዛ ጊዜም ማስቀየር ትችላለህ። መልካም። ሌላው በማንኛውም ሰዓት አሁን ባለው ሁኔታ እዚያ በፊት እንችል ነበር። አሁን ባለው ሁኔታ አገር ወጥቶ መግባት መመላለስ ይቻላል? አሁን ባለው ደረጃ አሁን አንተ እያልከኝ ያለው ግሪን ካርድ ኤክስፓየር ሊያደርግ ነው ሜይ ነው እያልከኝ ያለው። መጀመሪያ እሱን ፊክስ ብታደርግ ጥሩ ነው። ካደስክ በኋላ እችላለሁ። ምንም ችግር የለውም። ወንጀል ከወንጀል ጉዳይ ጋር ያልተያያዘ ከሆነ ፍሮድ ሚስ ሪፕሬዘንቴሽን ከሌለብህ የምትፈለግበት የዲፖርቴሽን ጉዳይ ከሌለብህ ግን ብዙ ችግር እሱስ የለብኝም። ናሽናሊ ትራቭል ማለት ትችላለህ። ኖ ፕሮብለም።
ኦኬ እሺ ቴንክ ዩ አሳምን እግዚአብሔር ይስጥልኝ ፍቴም ቴንክ ዩ ሰላም ደሩ ልቀጥል? ያ ነው ይቅርታ መጀመሪያ ወደ ማን ነው የሚቀጥለው? አይ ቲንክ ኤሪ ሙቪ ከዛ አብነት አለ ከዛ ቃል ወደ አንተ እመጣለሁ ከዛ ጤና ኤሪ ሙቪ ቀጥል። ሰላም አመሰግናለሁ በጣም እድሉ ስለሰጣችሁ። እኔ ልጠይቀው የፈለኩ የኬዋን ቪዛ ነው የፊያንሴ ሙሉ ፎርሞች ሞልተን የግሪን ካርድ ለወርክ ፐርሚት ሞልተን ሰሚት አድርግንና እንዳጋጣሚ እንትን ሜል ደረሰን ጆይንት ሰፖርት መቅረብ አለባችሁ የሚል ነው። አይሰማም? Okay, so Eri movie, let me ask you a question. So በኬዋን ቪዛ የመጣው አንተ ነህ ወይስ ባለቤት? እኔ ነኝ። Okay. So ባለቤት አሜሪካዊ ናት፣ እዚህ ነበረች። በኬዋን ቪዛ ፕሮሰስ አድርጋ ከኤርትራ መጣች። am I correct? ከኢትዮጵያ ነው የመጣው። ኢትዮጵያ ውስጥ ሪፊውጂ ነበርኩ። Okay, alright. ግን ኤርትራዊ ነህ? ኤርትራዊ ነኝ። ኤሪ ሙቪ የሚል ስላየሁ ነው። እዚህ ሀገር በመጣህ በ90 ደቂቃ ውስጥ በ90 ቀናት ውስጥ ተጋባችሁ። ከዛ በኋላ I-485 አመለከታችሁ ግሪን ካርድ። ከዛ በኋላ ለኢንተርቪው ተጠራችሁ? አልተጠራንም። ኦኬ ምንድን ነው የሆነው ከዛ በኋላ? እዚህ ላይ የተፈጠረው አሁን የአፍሊዌት ሰፖርት ላይ አፍሊዌት ሰፖርት ላይ ነው እንትን ያጋጠመና ምን ይላል? ወይ ጆይንት ባለቤት ምንድን ነው የምትሰራው? ስሟን አልፈልግም። ምንድን ነው የምትሰራው? ዲስፓች። ልጆች አላት? የላትም። በአመት ስንት ትሰራለች? 40 ምናምን 30 ምናምን። ኦኬ ስፖንሰር ልታደርግ ትችላለች። ገቢያውን በቂ ነው። ለምንድን ነው ጥያቄ የመጣው? አሁን ይሄ ጥያቄ የመጣው ስንሞላ የአንድ ዓመት የ2022 ሚስ አድርገናል። ኮፒ ስናስቀር ነው ያየ ነው። ዞሮ ሪኮስት ፎር ኤቪደንስ ነው የጠይቋችሁ? ኦኬ it's not that difficult ያንተ ኬዝ። ግን ሪኮስት ፎር ኤቪደንስ ብዙ ጊዜ በእኔ እምነት ሌሎች ጠበቆች የተለየ ሀሳብ ሊኖራቸው ይችላል። ሩብ ጉዳይ ነው ዲናይ ለመደረግ። ኤክስትሪምሊ እነሱ በሚፈልጉት ነገር ውስጥ ካልገባ ዲናይ ነው የሚያደርጉት። ዲናይ ቢደረግ አንተ ዲፖርቴሽን ውስጥ ላገባ ትችላለህ። ግን የስራ ፈቃድህን ቶሎ ማግኘት ትፈልጋለህ አይደል? ግሪን ካርድን ቶሎ ማግኘት ትፈልጋለህ። እንደገና ዲናይ የምትደረግ ከሆነ እንደገና አፕላይ ልታደርግ ነው። እንደገና አፕላይ ልታደርግ ከሆነ እንደገና ጊዜ ልትጠብቅ ነው። እንደገና ተመሳሳይ ዶክመንት ልታስገባ ነው። እንደገና ተመሳሳይ ፎርም ልታስገባ ነው። ይህን ጊዜ ልትጠብቅ ነው። at this time request for evidence ከመጣ ባለሙያ ማናገር ያስፈልጋል። አናግሬ ያገኘሁት መልስ ድጋሜ ሞልተህ ያንን ሚስ ያደረገው የ2022 ሙሉ ለሙሉ አልሞላነውም ነበር ቁጥሩ ስንት እንደነበር እና ባዶ ቦታ ነበር የላክነው ሜል። ስናየው ነው ኮፒ ያስቀረ ነው ስናየው ነው ያወቅነው። በነገራችን ላይ የ2022 ታክስ ሪተርን አያይዘህ መላክ አይጠበቅብህም። ማያያ ሳይሆን ቦታው ላይ የ3 ዓመት ነው አይደል የምትሞላ? እሱ ላይ ነው አሁን ሚስ ያደረግናት። እሱን ሞልተን ድጋሜ መላክ አለብን ወይስ ሌላ የጆይንት ስፖንሰር መፈለግ አለብን ወይስ ምን ጠይቀው? ኖ ገቢያ በቂ ነው ከነገርከኝ አንፃር። ገቢያው በቂ ነው ከ35 በላይ ነው። ሌላ ጆይንት ስፖንሰር አያስፈልግም። ኦኬ ምን ማድረግ ነው ያለብኝ? I-864ቱን በትክክል ሞሉት። የ2024 ታክስ ሪተርን አያይዝ፣ ደብሊቱ አያይዝ፣ ሌተር ፍሮም ሄር ኤምፕሎየር አያይዘላል። but make sure that it is signed, make sure that it is the right edition date ትክክል መሆኑ ላክ። ያን ማታረው ከሆነ ዲናይ ነው የሚያደርጉት። ሪኩዌስት ፎር ኤቪደንስ ተላከ ማለት ቀላል የሚመስለውም ነገር ዲናይ ለማስደረግ መንገድ እንትን እያሉ ነው ማለት ነው። የባንክ ስቴትመንት ምናምን ነገር ያስፈልጋል። የባንክ ስቴትመንትም ካለ ጥሩ ነው። አካውንት ውስጥ ገንዘብ ካላት it's very important። አካውንት ውስጥ ገንዘብ ካላት ያንንም አማውንት ማስገባት ይችላል።
ኦልራይት ቴንክ ዩ። በጣም ይህን ነበር ጥያቄ። አመሰግናለሁ። መልካም ቀን። ከቴክስቶች አንድ ጥያቄ ልጠይቅህ። Please ask him about re-entry visa with travel documents while waiting for I-130 and I-485 pending. ትራቭል ዶክመንት ሰው 130 እና 140 አስገብተዋል። ትራቭል ዶክመንት አፕላይ አድርገን እንውጣ እንግባ ማለት ነው ወይስ ምንድን ነው? I know clear አይደለም ለኔም። Says ask him about re-entry visa with travel documents while waiting for እንትን I-130. የአይ-130 እና አይ-485 አፕላይ ያደረጋችሁ ሰዎች በትራቭል ዶክመንት ገብታችሁ መውጣት ትችላላችሁ። Yes, I applied for my mom ብላለች። እሱ የሚያስቸግር ነገር የለውም። ግን ብዙ ጊዜ ለክላንቶቼ ግን እኔ ኮል ሚ ኢንሴኪዩር ኢፍ ዩ ላይክ ለክላንቶቼ የምነግረው ግን አትሊስት አስፈላጊ ነገር ካልሆነ በስተቀር ግን ይሄ ፕሮሰስ እስከሚያልቅ ድረስ ኢንተርናሽናሊ ትራቭል ማድረግ ጥሩ ላይሆን ይችላል። ግን ትራቭል ዶክመንት ከያዛችሁ ግን ገብታችሁ መውጣት ትችላላችሁ። ተመልሷል። ሴም ሰው አዎ ተመልሶልኛል። ግን ይቅርታ በጣም አመሰግናለሁ ስላስገባኝ ሁለታችሁም ቴንኪዩ። እናቴ ነች መሄድ ፈለገች እና አርጀንት የኔ 130 ነው አፕላይ የረኩላት 140 ማረም ሳምንቱና ምን መልስ የለም እስካሁን የሷ ኬዝ ማለት ነው። እና ከሄደች ስንት ጊዜ መቆየት ትችላለች? አሁን ሰርጀንት ትችላለች? ሴማዊት ትክክል ከሆንኩ ስምሽን እናትሽ እዚህ ሀገር በምንድን ነው የመጡት? በጉብኝት ቢሆን ቤቱ I-130 ያስገባሽላችሁ? ገባውኝና ኦልሞስት አሁን 1 ዓመት ከ6 ወር ሆነው ገና ነው አፕሩቭድ አልሆነም? አልሆነም። የኔ ዝም ብሎ ፔንዲንግ ነው የሚለው። ስደውልላቸው ኤፕሪል 17 ነው እስከ መጨረሻ ዲሲሽን የምናገኘው 2026 አሉ። ግን አሁን ባለው ሁኔታ እናትሽ ስታተስ የላቸውም ማለት አፕላይ አደረጉ እንጂ ምክንያቱም አንደርስታንዲንግ ቢዮን ቢቱ ኤክስፓየር አድርጓል። እንትን ያላት እሱ ኤክስፓየርድ አድርጓል። እሱ ዝም ብላ ወርክ ፐርሚት እና ሶሻል ነው የሰጧት። ወርክ ፐርሚት እና ሶሻል ኦኬ። ያመለከትሽላቸው 130 እና 485 ብቻ አይደለም 765 ማመልከተሽ። ኦኬ ኦፍ ኦል ዚስ 765 እንትን ተብሏል አፕሩቭ ተደርጓል። 130 እና 485 ገና ነው። ኦኬ አሁን ትራቭል ማድረግ ይችላል ወይ ነው የምትይኝ? መሄድ ፈለገችና የትራቭል ዶክመንት አላቸው? ገና ዛሬ አፕላይ ለማድረግ ደውዬ ነበር። ትራቭል ዶክመንቱን አፕላይ ግን ችግሩ ትራቭል ዶክመንት ደግሞ ጊዜ ይወስዳል። በጣም ብዙ ጊዜ ይወስዳል። አንለስ በጣም ኢመርጀንሲ ከሌለ በስተቀር ሴንተሩ ጋር ሄደሽ ፓስፖርትሽ ላይ ማስመጣት ካልሆነ በስተቀር ትንሽ ጊዜ ይወስዳል። ዛሬ ስደውል አፕላይ አለ ኢመርጀንሲ ፔፐር አለኝ ስላቸው ጊዜ እሱን ይዘሽ ደውዪ አሉ። እንትን መሄድ ትችላለሽ፣ ሴንተር መሄድ ትችላለሽ። በአቅራባሽ ያለውን አትሊስት ሄደሽ ሞክሪ። እንደዚህ አይነት ኢመርጀንሲ ያለኝ እናቴ ልትሄድ ነው ምናምን ብለሽ ማድረግ ትችላለሽ። ካልሆነ ግን ሌላ ኮምፕሊኬሽን የሚያመጣው ግን ቢዋን ቢቱ ቪዛቸው ኤክስፓየር ስላደረገ እና ኦቨርስቴ ያድርገዋል እንዳይባል ፍራቻ አለኝ። ኬዙን በደንብ መመርመር ያስፈልጋል። ምክንያቱም እዛ ላይ ስህተት ከተሰራ እናትሽ ለ10 ዓመት ላይገቡ ይችላሉ። እዛስ መቆየት ትችላለች እንደ ኢትዮጵያ? አሁን እኮ መግባት መውጣት ይችላሉ ላይ ነው ያለ ነው። እውነትህን ነው። አይ ነው እሄዳለሁ ብላኝ ስለነበር በጣም አማራጭ አጥቼ ነው ዛሬ ወፍቴን ስጠብቁ የመሸሁት። አይ ነው አይ ቲንክ እንትን ያስፈልገዋል። ያንቺ ምንድን ነው ኮንሰልቴሽን የሚያስፈልገው መሰለኝ ሴማዊት። እሺ ስልክ ወስጃለሁ ልደውልልህ ነገር ኦፍ ኮርስ ፍራይዴ። ከዚህ በኋላ የፍትሀ አንድ ሰው ብቻ ነው መቀበል የምችለው። አይ ሃቭ ቱ ጎ የቤተሰብ ሪስፖንሲቢሊቲ ሪስፖንሲቢሊቲ ያለብኝ አንድ ሰው። በጣም አመሰግናለሁ። ቴንክ ዩ ጋይስ። ልቀጥል እኔ? እሺ ትቀጥል ብለሃል። እሺ እንቀጥልና ከዛ አብነት ወደ አንተ እመጣለሁ። ይቅርታ ቀጥል። ጨርጨር እያደረጋችሁ 12 ሚኒትስ 12 ደቂቃ ብቻ ስለሆነ የቀረው እንዳታረዝሙ። እሺ ዮፍታይ በጣም አመሰግናለሁ። የኔ ጉዳይ ምንድነው? አሳይለም ተፈቅዶልኛል። ባለፈው ሰኔ 2024 ላይ ተፈቅዶልኛል እና ከተፈቀደልኝ በኋላ 6 ወር ቆይቼ I-485 ፎርም አስገባሁኝ
የዛኑ አካባቢም የስራ ፈቃዴ ስለ ኤክስፓየር ሊያደርግ ስለነበረ አብሬ አያይዤ ሁለቱንም ፎርም ስልክላቸው የሁለቱም እንደደረሳቸው ኮንፎርሜሽን ላኩልኝ። ከዛን ባዮሜትሪክ የሚያስፈልግ ከሆነ እንልክልሃለን አሉኝና ባዮሜትሪክ አላኩልኝም። ከዛን አሁን በጣም ሲቆይብኝ የስራ ፈቃዱም እስካሁን አልመጣልኝም። እንግዲህ ባለፈው ሚያዝያ ነው ኤክስፓየር ያደረገው እና ሲቆይብኝ መደወል ምናምን ጀመርኩኝ። ዩኤስሲአይኤስ ስደውል እነሱ ኦንላይን ሪሲት ነምበሩን እየከተቱ ምንድነው ያሉኝ ባዮሜትሪክ አፕላይ እንዲደረግ እንትን አድርገናል አሉ እና ግን ባዮሜትሪክ የጠየቁኝ ደብዳቤ ግን ወደ እኔ አላኩልኝም። ምናልባት ድሮ ሰጥቼው የነበረው እነሱን ተጠቅመው ከሆነ አላወኩኝም እና ምንድን ነው የሚሆነው? ቃለ መለኮት እኔ የምጠይቅህን ጥያቄ ነው የምጠይቅህ። ኬዝህን የተከታተልከው አልመሰለኝ እንግዲህ አሁን ከነገርከኝ አንፃር። ምክንያቱም ደብዳቤ መላክ አለመላኩን አንተ ነህ ልትነግረን የሚገባው አይደል እኮ የተከታተልኩኝ። ያ ግን አሁን በሜል መጥቶልህ እንደዛ አይነት ደብዳቤ አልመጣልኝም። በጣም በየቀኑ ነው የምከታተለው፣ አልመጣልኝም። ኦኬ የኦንላይን አካውንት አለ የለም? ኦንላይን አካውንት አለኝ። ኦኬ የአሳይለም ሲሰጥ የስራ ፈቃድ ኢንዴፊኒትሊ ነው የሚለው አይደል? ያው ናይን ፎሩ ላይ የስ I-765 ማመልከት ለምንድን ነው ያስፈለገ? ኤክስፓየር ሊያደርግ ስለነበረ ነው እኔ አፕላይ ያደረኩት። አሳይለም ሲሰጥ ኢንዴፊኒትሊ ይላል ካርዷ ላይ የአይ-94 ላይ አዎ እንደዛ ነው የሚለው። ኦኬ የስራ ፈቃድህን ጉዳይ በሚመለከት ኢንዴፊኒትሊ ስለሚል አሁን ምን ለመጠየቅ እንደፈለግ አልተረዳሁም። ምክንያቱም ኦልሬዲ ዩ አር ኦቶራይዝድ ቱ ወርክ ፐርማነንትሊ ኢን ዚስ ካንትሪ። ኦኬ ስለዚህ እሱ እንደ ወርክ እንትን ያገለግላል ማለት ነው። አይ-94 ኢንዴፊኒትሊ ይላል። እሱን ፎቶግራፍ ላይ ምን እንደተደረገበት ገብቶሃል? እሱን ፎቶግራፍ ማየት አለብን። ግን አንተ ኢንዴፊኒትሊ የሚለው ባለበት ሁኔታ እንዴት ነው አሳይለም ምንድን ነው